ማንሰራ ከሆነ አለ ይያል ጅብ ከምንበላ ሰንበት ቤትን መዝጋት ነው ይሻላል። ጉዳይ አልተደረገም። ዋና ዓላማ ይሄ የትውልድ ማዳኛ የሀገር ማዳኛ የቤተክርስቲያን መጠበቂያ መንገድ ነው ተብሎ አልተወሰደም። አስኳላ ትምህርት እኛ ሀገር ላይ ያደረሰው ምስቅልቅል በጣም ብዙ ነው። እሁድ ከቅዳሴ መልስ የሚሰሙት ስብከት 6 ቀን እዟቸው የሚቆይ አልሆነ። እዛ ዘርፍ ላይ ወረቀቱን በያዘበት ሙያ ላይ ብቁ ነው ወይ ነው። አካውንታንት ከሆነ የሂሳብ ስራውን በደንብ ይችላል ወይ ነው። ዳኛ ከሆነ የህግ ስርዓቱን በደንብ መዳኘት ይችላል ወይ ነው። አሁን እንደዛ አይደለም። ልጆች የሚበላሹት ቤታቸው ቁጭ ብለው ነው። ፋቄ ይሰማሉ፣ ስነ ምግባር አልበኝነት ይሰማሉ፣ ርኩሰት ምንም ነገር በቃ ሰይጣን መግቢያ መንገድ አለው። ሚዲያዎቻችን ደግሞ በየጓዳዎቻችን ናቸው። ልጆቻችን ቤታቸውን ዘግተው አልጋቸው ውስጥ ሆነው በድርሳቸውን ተሸፋፍነው ነው ይሄን መጥፎ ምግባር የሚማሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉዚያ ቤተሰቦች የመስተዋት ሚዲያ ተከታታዮች በእግዚአብሔር ስም እንደምሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ ያው ትንሽ ለየት ያለ ጉዳይ ይዘን የመጣ ነው። እስከዛሬ ሚዲያው በአንድ ሰው ነው እየሄደ የነበረው። አሁን ከወንድማችን ይበልጣል ጋር ሆነን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ጉዞ ትናንት የነበረው ዛሬ ያለውና ነገ ምን ይሆናል የሚሉትን ነገሮች በውይይት መልክ እናቀርባቸዋለን። እስከ ፍጻሜው ድረስ ከኛ ጋር እንድትሆኑ እግዚአብሔር ስም እንጋብዛለን። ጀመርኩ። መልካም እናመሰግናለን የኔታም ስለጋበዙኝ። በእርግጥ ጉዳዩ የጋራችን ነው። እንደምናውቀው የቤተክርስቲያኗ በተለይ የዚህ ዘመን አገልግሎት ላይ ማይረሳና የግድ አስፈላጊው መዋቅር ነው ሰንበት ትምህርት ቤት። ከኖረ አንጻር ግን ደግሞ እየሰጠው ያለው አገልግሎት ምንድን ነው የሚመስለው፣ ከቤተክርስቲያኗ ሐዋርያዊ ተልእኮ አንጻር ሚናው ምንድን ነው የሚመስለው የሚለውን መገምገም ተገቢ ስለሆነ ነው ይህን ርዕስ የመረጥ ነው። የኔታም ቢሆን ለሰንበት ትምህርት ቤት ሩቅ አይደሉም በማስተማር ረገድ። እዚሁ እኛም ሰንበት ትምህርት ቤት ሌሎችም በየቦታው ያሉትም ጋር ባይድ አይደሉም፣ የወንበር መምህር ብቻ አይደሉም። እርስዎ ለውይይታችን መነሻ እንዲሆን ግን ከኋላ ከታሪክ መጀመር ጥሩ ስለሆነ የሰንበት ትምህርት ቤት የስያሜያዊ ታሪኩ ጀምረን እንዲሁ አገልግሎቱ ምንድን ነው የሚመስለው፣ መቼ ነው የተጀመረው፣ ስያሜው ለምን ተሰጠው ከሚለው ብንጀምር የተሻለ ይመስለኛል። እሱ ጋር ቢጀምሩ ሁኔታ። መልካም እንግዲህ ያው ስያሜው ከሚውልበት ከአገልግሎት ከሚሰጥበት ቀን የተነሳ ነው። በተለይ የዓለም የኑሮ ጠባይ፣ የኢኮኖሚ ሁኔታ፣ የትምህርት ሁኔታዎች ከሰኞ እስከ ዓርብ አብዛኛውን ሰው የስራ ጠባዩም ትምህርቱም ልጆችን እየጠመደ መያዝ ሲጀምር ልጆች ሊገኙ የሚችሉት እንግዲህ ቅዳሜና እሑድ እየሆነ መጣ ማለት ነው። በሰንበት ቀን እየሆነ መጣ። ስለዚህ ከሰኞ እስከ ዓርብ ትምህርት ላይ የሚያሳልፍ ከሆነ ቅዳሜና እሑድን ሃይማኖታቸውን የሚያውቁበት ነገር እንጀምር የሚል እኛ ሀገር ላይ አልተጀመረም። ሌሎች በውጭ የሚገኙ በአሃት ቤተክርስቲያናትም በምስራቅ ኦርቶዶክስም በካቶሊክም ያሉ ቤተክርስቲያናት ከሰኞ እስከ ዓርብ ልጆች አብዛኛው ማህበረሰብ ዓለማዊ ስራው ላይ የሚያሳልፍ ከሆነ ቅዳሜና እሑድን ሃይማኖቱን የሚያውቁበት ጊዜ እናድርግ በሚል ነው እንግዲህ ትምህርቱ የሚሰጠው ሰንበት ላይ ስለሆነ የሰንበት ትምህርት ቤት የሚል ስያሜ ሰጥተው የጀመሩት ከዚያ ተነስተው ነው። እንግዲህ አሁን በተግባር ደረጃ በእርግጥ ብዙዎቹ ከዛ ወጥተው ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስም ከሰዓት ከትምህርት ውጭ ባለ ከ11 ሰዓት በኋላ 12 ሰዓት በኋላ ከአንድ ሰዓት በኋላም እስከ ማታ ድረስ ማስተማር ጀምረዋል። ግን ሲመሰረት ያኔ የቅዳሜና እሑድን ዕለታት መሰረት አድርጎ ነው የተጀመረው። ያኔ ደግሞ እንደዛሬ ቅዳሜና እሑድ ወደ ስራ አልወጡም። አሁን ኦልሞስት ቅዳሜ እኛም ሀገር ላይ ስራ ወደ መሆን ደረጃ ደርሷል። እሑድም እያሰጋው ነው። ያን ጊዜ ግን ቅዳሜና እሑድ ሊከበሩ ስለነበር በአብዛኛው በክርስቲያኑ ዓለም እንግዲህ ያንን መሰረት አድርጎ የወጣ ስያሜ ነው። መልካም እናመሰግናለን። እንዳሉት ነው ስያሜው ከሰንበት የሚማሩባቸው ቀናት ሰንበታት ከመሆን ጋር የተያያዘ ነው። በእርግጥ በሌሎች አብያተ ክርስቲያናት እኔም ለማንበብ ስሞክር ይህን ስያሜ የቀየሩም አሉ። የሰንበት ትምህርት ቤት የሚለውን ትተው መንፈሳዊ ትምህርት ቤት ብለው የሰየሟቸውም ኢቭን ተጠሪነታቸውም ጭምር ለመንፈሳዊ ትምህርት ቤቶች ለቴዎሎጂ ኮሌጆች ሁሉ ተጠሪ የሚያደርጓቸው በተለይ የግብፅ እንደዚህ አይነት ልምድ ነው ያላቸው። እኛ ግን አሁንም ከሰንበት ትምህርት ወጠን
ከሰኞ እስከ ዓርብ እናስተምራለን፣ ግን ስያሜውን እንደያዘ ነው የቀረ ነው። የውጭውን ዓለም ቅድም አንስተውታል እሳቸው። በዋናነት የኢንዱስትሪ አብዮት መምጣት ተከትሎ እናትም አባትም ትኩረታቸው ጠዋትም ማታም ስራው ላይ ሲሆን ልጆቹን የሚንከባከብ የመንፈሳዊውን ብቻ አይደለም፣ በእርግጥ አስኳላውንም ትምህርት ጭምር ልጆቹ ደካማ እየሆኑ ሲመጡ በጋራ እየሰበሰቡ ማስተማር ነው የተጀመረው። ከዛ ነው መንፈሳዊ ትምህርቱ የመጣው እና እኛ ገር ላይ ታዲያ አገልግሎቱ እንዴት ነው የመጣው? ኢትዮጵያውያን ከነገረ እግዚአብሔር ከትምህርተ እግዚአብሔር የተለዩ ህዝቦች አልነበሩም። በዋናነት ለዚህ ደግሞ የአብነት ትምህርቱ ትልቅ ሚና የነበረው ነው። አንዳንድ ጠንካራ ወላጆች ደግሞ በግል ለልጆቻቸው መምህራንም እየቀጠሩ ያስተምሩ ነበር። ስለዚህ ከእንዲህ ከኖርንበት የትምህርት መንገድ ወደ ሰንበት ትምህርት ቤቱ መቼ ነው የመጣ ነው እኛ ሀገር ላይ መቼ ነው የመጣው የሚለው ላይ እሱን ተጨማሪ ሀሳብ ቢሰጡ። መልካም እንግዲህ ወደ እኛ የመጣው ከ20ኛው ክፍለ ዘመን ባቻ ጀምሮ ነው። በደንብ ጠንከር ብሎ የሄደው ከ1940 ዓመተ ምህረት ወዲህ ባለው ጊዜ ውስጥ ነው። የኛ ለምን እንደዛ ሆነ? አብነት ትምህርት ቤቶቹ አሉ፣ ግን እነሱ ራሱ ሃይማኖታዊ ትምህርት መስጠት እያቆሙ መጡ። አሁን ድጓ ቤቶች አሉ፣ የዝማሬ የቅዳሴ የቅኔ አቋቋም ቤቶች አሉ። ይህንኑ አሁን የጠራሁትን የዜማ የቤተክርስቲያኑን አገልግሎት የስብሐተ እግዚአብሔሩን ትምህርት እንጂ ሃይማኖታዊ ትምህርት የሚያስተምሩ አይደሉም። አንደኛ ይሄ አሁንም ድረስ የቀጠለ ነው። ሁለተኛ ይሄ ለጥቂት ልጆች ነው የሚሆነው። አንድ መምህር ብቻ ነው በጉባኤውን የሚይዘው፣ የቻለውን ተማሪ ይይዛል። ሁሉም ልጅ አይደለም። መምህራኑ በሁሉም አጥቢያ አይገኙም። አንድ መምህር የሆነ ቦታ ካለ ለዛ ነው ተማሪዎቹ እነዚህ አብነት ተማሪዎች ህይወት ብለው ስለሚይዙት ከእናት አባታቸው ወጥተው አለበት በተባለው ሁሉ ቅኔ መምህር ሲያገኙ እሱ ሲጨርሱ ደግሞ አቋም ቤት ፈልገው ዜማ ቤት ፈልገው ይሄዳሉ። በዚህ መንገድ ልክ የምናኔ ያህል ለወጡ ሰዎች ብቻ ነው ይሄው ራሱ የሚገኘው። ይሄ የአገልግሎት የስብሐተ እግዚአብሔር ማድረሻ የሌሊቱ አገልግሎት የማህሌተ ቅዳሴው የዝማሬው የቅኔው ትምህርት ራሱ የሚገኘው በዚህ መንገድ ቤተሰብ ሀገር ትቶ ወጥቶ ነው። ይህንን ሁሉም ልጅ አያገኘውም፣ በየአጥቢያው የለም። በዛ ላይ ደግሞ ተትቶ ተወጥቶም እንኳን ለመንፈሳዊ አገልግሎት የሚሆኑ የአገልግሎት እውቀት እንጂ ሃይማኖታዊና ስነ ምግባራዊ እውቀት የለም። ስነ ምግባሩ ተወሰነ መንገድ እዛም በመጠኑ ይኖራል፣ ግን የተደራጀ የተጻፈ የስነ ምግባር ትምህርት የለም በየአብነት ትምህርት ቤቱ። ይሄ ሀቅ ነው። ስለዚህ ከ20ኛው ክፍለ ዘመን በኋላ ደግሞ 1900 ጀምሮ አስኮላ ትምህርት በጥቂቱም ቢሆን ገብቷል። ከጣሊያን ሁለተኛው ጣሊያን ወረራ ከወጣ በኋላ ዘመናዊ ትምህርት በኃይል ሀገሪቱ ላይ ብዙ ቦታዎች መቋቋም ጀመረ። ሁሉም ልጅ ወደዛ ነው የዘመተው። ስለዚህ እነዚህ ልጆች ትምህርታቸው ወደ ዘመናዊ ትምህርት ነው የሆነው። በአጋጣሚ ደግሞ ያኔ ከውጭ መጥተው ትምህርት የሚሰጡት ሰዎች አስተማሪዎቹ የልዩ ልዩ ከእስልምናውም ከካቶሊኩም ከፕሮቴስታንቱም ይመጣሉ። ያው ተጽዕኖ ያሳድራሉ። የራሳቸውን ሃይማኖት በተለይ ሚስዮናውያን ስራዬ ብለው ስለሆነ የሚሰሩት የካቶሊክና የፕሮቴስታንት መምህርነቱን ብቻ አልነበረም የሚሰሩት፣ ሀገር የሚሰልላሉ፣ ተማሪም ሃይማኖት ምግባር ያስለውጣሉ። ስለዚህ ይህን ጫና ለመቋቋም ልጆቹን በሰንበት ቅዳሜና እሑድ እየሰበሰብን እናስተምር በሚል ነው እኛም ሀገር ላይ የተመሰረተው። ያው የሚፈለገው ነጥብ ድረስ አልተደረሰም እንጂ እንደታሰበው እኛም ጋር አጀማመሩ ይሄን ነው የሚመስለው። በተለይ ትውልዱ በገፍ ወደ ዘመናዊ ትምህርት ሲሄድ ሃይማኖታዊ የሚገኝበት ጊዜም እድልም ስለጠፋ ያንን እንፈታለን ከሚል ነው። መልካም ጊዜ ይስጥልን። እውነት ነው የአስኳላ ትምህርት እኛ ሀገር ላይ ያደረሰው ምስቅልቅል በጣም ብዙ ነው። ከዛ በፊት የኔታ እንዳሉት ለኢትዮጵያውያን ባዕድ የሆነ ትምህርትን ፍልስፍናም ብዙ ጀሯቸው ለዛ ቅርብ አልነበረም ብዬ አስባለሁ እኔም ቢሆን። ስለዚህ ከነገረ እግዚአብሔሩ ከስርዓተ አምልኮው ጋር ያለውን በየደብሩ በሚኖሩ መርጌቶች ካህናትና ዲያቆናት በቀጥታ ለጽድቅ የሚሆነውን ትምህርትም ሆነ አገልግሎት ያገኙት ነበር ብዬ አስባለሁ። ግን የአስኳላውን ትምህርት የአስኳላው ብቻ አይደለም፣ ቅድም የጠቀስኩት የኢንዱስትሪ አብዮቱ ተከትሎ የመጣው የቴክኖሎጂው ለውጥ፣ የዓለም ወደ አንድ መንደር መምጣት፣ የቴሌቪዥኑ የሬዲዮው ሁሉ ምዕመናን ጆሯቸው ከቤተክርስቲያኗ ውጭ የሆነ ሌላ ድምፅ እንዲሰሙ ምክንያት ሆነ ማለት ነው። በዛ የተነሳ እሁድ ከቅዳሴ መልስ የሚሰሙት ስብከት 6 ቀን እዟቸው የሚቆይ አልሆነም። በእርግጥም ትምህርቱ እንዲሁ የሚያስፈልግ የነበረው ለልጆቹ ብቻ አይመስለኝም። እንዲህ አይነቱ
ባዕድ የሆነ ትምህርትና ፍልስፍና ወላጆችም ጋር ስለሆነ እየገባ ያለው ቢያንስ ልጆቹ ላይ ትኩረት እናድርግ በሚል እነሱን ለመያዝ ተሞከረ እንጂ ፈተናው ሁላችንም ጋር ነው የገባው። እሱን ተከትሎ በእርግጥ ቅድምም እያነሳን ነበር የኔታ ጋር በወቅቱ የነበረው መንግስት ቢሆን እነ ጃንሆይ እንዲህ አይነቱን ወጣቱና ትውልዱ ከራሱ ባህል ሃይማኖት የወጣ ያፈነገጠ እንዳይሆን ጥንቃቄ ለማድረግ ይሞክሩ ነበር። የነበራቸውን ተጽዕኖ ቅድም የኔታም እንደጠቀሱት የነ መንግስቱ ለማ ድማሙ በረኛ መጽሐፍ ብንመለከት መምህራኑ ብለው ተራ የእንግሊዝኛና የሂሳብ መምህር ብቻ እንዳልነበሩ በደንብ እናውቃለን። ማርክ ለመሙላትም ጭምር አንድን ተማሪ እንዲያልፍ እንዲወድቅም ጭምር ከክፍሉ ውጭ የሚኖራቸውን እንዲህ አይነቱ ትምህርት ላይ እንዲሳተፉ ያስገድዷቸው ነበር ሁሉና ያን ለመከላከል እንደ ተቋም በጣም ትንሹ ሙከራ ነው ብዬ አስባለሁ። ትምህርት ቤቱን ማቋቋም እንዲያውም እንደ ተቋም ከተደረገው እንቅስቃሴ ይልቅ በግል የታገሉት ቅድም የጠቀስኳቸው እነ መንግስቱ ለማ እንደዛ አይነቱን ክህደት ለመቃወም እና ጓደኞቻቸውን ለማዳን ያደርጉት የነበረው ጥረት በግሌ ይደንቀኛል እና ዞሮ ዞሮ እንደ ተቋም እንዲህ አይነቱን መዛነፍ ለማስተካከል እና ምዕመናን ከራሳቸው የቆየ ስርዓተ ትምህርት ሃይማኖታዊውን ባህል እሴት እንዳያፈነግጡ ዓላማ ተደርጎ የተሰራ እንደሆነ ነው እኔም የምረዳው። በዚህም ረገድ የሰሯቸው ስራዎች ቀላል የሚባሉ አይደሉም። እውነትም ለመናገር ደግሞ አሁን በዚህ ዘመን የሚጠበቅበት ከፍ ያለ ስለሚሆን ልንወቅስ ስህተቶችን ልናነሳ እንችላለን እንጂ አውደ ምሕረት ላይ የእግዚአብሔርን ቃል በቀጥታ መጥራት ልጆችን ሰብስቦ ተጨማሪ ኮርስ አነሰም በዛም ዛሬ ይህን ይማራሉ የዛሬ ወር እንዲህ ተብሎ መዘጋጀቱ በራሱ አንድ ነገር ነበር ብዬ አስባለሁ። በዛም ከክህደት ከጥፋት የዳኑ የታደጉ ነፍሳት እንዳሉ እናውቃለን እናምናለን። ግን እንግዲህ ወደ 100 ዓመት እኮ ሊሞላው ነው። ስለዚህ አሁን እየፈጸመው ያለው አገልግሎት ከጀመረበት አንጻር እድገቱ ምንድነው እየሆነ ያለው ነው የዛሬም የውይይታችን ማጠንጠኛ የሆነው። ሲጀመር በእንዲህ መልኩ ተመሰረተ። አሁን እየሰጡት ያለው አገልግሎት ክህደቱም ፈተናውም እንደ ድሮ አይደለም ይለያልና አሁን እየሰጡት ያለው አገልግሎት ታዲያ የቤተክርስቲያኗን አገልግሎት ሐዋርያዊ ተልእኮ ከማሳካት አንጻር የእውነት እየጠቀመ ነው? ምንድነው እየሰጡ ያለው ሚና የሚለው ላይ ተጨማሪ ሀሳብ ቢሰጡ። መልካም። በሚፈለገው ነጥብ የራሱ የሆነ የሰጠው በጎ ነገር አለ፣ ግን በጣም አነስተኛ ነጥብ ያለው ነው። አነስተኛ የሚያደርገው በሁለት መንገድ ነው። አንደኛው ከቁጥር አንጻር ነው፣ ሁለተኛው ከጥራት አንጻር ነው። ከጥራት አንጻር ወጥ የሆነ ስርዓተ ትምህርት አለመዘጋጀቱ ነው ያን የጎዳው። ተቋቋሙ ትምህርት ቤቶች በተለይ በአዲስ አበባና በትልልቅ ከተሞች ተቋቁመው ከዛ በኋላ ቀጥሉ ሲባል መምህራን ያሉበት የመጽሐፍ መምህራን ለዛው ፈቃደኛ የሆኑ ምን ደግሞ ሴት ደግሞ ምን ታደርጋለች የሚሉ ብዙ ጉዳዩ ያልገባቸው ማንኛውም ልጅ ምን ያደርጋል ቤተክርስቲያን የካህናት ብቻ የምትመስላቸው ብዙ ሰዎች አሉ። ግን ነገሩ በደንብ የገባቸው እነ ብፁዕ አቡነ እንድርያስ መምህር ቀጸላ የመሰሉ ናቸው አምደ ሃይማኖት ትምህርት ቤትን በጣም ጠንካራ ያደረጉት ማለት ነው። እነዛ የገባቸው ሰው ሲያስተምሩ ጉዳዩን ያልተረዱ ሰዎች ያሉበትና ምንም መምህር የሌለበት ግን ልጆች ተሰብስበው ዘምረው ከምን የሚዘመርም አልነበረም ያን ጊዜ። መዝሙር ራሱ ብርቅ ነው ያኔ። አልፎ አልፎ የአማርኛ መዝሙር ፕሮቴስታንቶች በተለይ በሬዲዮ ያሰሙ ነበር። የአማርኛ መዝሙር ከመጽሐፍ ቅዱስ ምናምን አድርገው አረ የእኛም ልጆች እንዳይሉ ተብሎ ነው አማርኛ መዝሙር የተጀመረው። እሱ ራሱ ታስቦበት አይደለም። የእኛም ልጆች የሚሰሙት ካጡ ወደዛ እንዳይሉ ተብሎ አማርኛ መዝሙር ተጀመረ እና ያችን እያዳመጡ ዘምሮ መለያየት ወይ ደግሞ ተሰብስበው ጥቅስ አንብቦ መለያየት ሆነ። ስለዚህ በገፍ አልመጣም። የያጥያው ሁሉም ልጅ ወደ ትምህርቱ አልመጣም። ወደ ዘመናዊ ትምህርት ሁሉም ልጅ ነው ሄደው። ወደዚህኛው ትምህርት ግን ሁሉም ልጅ አልመጣም። የመጡትም ደግሞ ተገቢ የሆነ ትምህርትና መምህራን ተዘጋጀላቸው። እንግዲህ አሁን ነው ገና አሁን ዛሬ የምንገኝበት 2017 18 ላይ ግን አዲስ ነው ትግበራው። አዲስ የተዘጋጀው ስርዓተ ትምህርት ከአንደኛ ክፍል ጀምሮ ከቅድመ አንደኛ እስከ 12ኛ ክፍል አሁን በዚህ እድሜያቸው ያ ማለት ትምህርት ቤት ከተቋቋመ ኦልሞስት 100 ዓመት ሊሞላው ጥቂት ሲቀረው ማለት ነው። እንዲህ ስለሆነ አንደኛ በየአጥቢያው የሚገኙት ፈቃደኛ ወላጅ የላካቸው 50 60 100 ልጆች ጠንከር ያሉት ራሱ ወጥ ትምህርት ስለሌለ በቃ የሶስት ወር አንደኛ ዙር ሶስተኛ ዙር ይባልና በቃ ጨርሳቸዋል ይባላሉ። ትምህርቱ ራሱ ያልቃል። አዲስ አበባ አካባቢ ጠንከር ያሉ አድባራት ያደርጉት የነበረው ማሰልጠኛ ሞጁል አዘጋጅተው በቃ እንደ ሌብል ሰጥተው ሌብል 1 ሌብል 2 ሌብል 3 አለቀ በቃ ይሄን ጨርሳል። ከዚህ በኋላ መዘመር ነው በክብረ በዓል ማድመቅ ሆነ የሰጡት ስራ ቁጥሩም በጣም አነስተኛ ሆነ። ስለዚህ የሚፈለገው አላመጣም። መሆን የነበረበት ምንድነው? ከመጀመሪያው እንዳሁኑ ወጥ ትምህርት እግዚአብሔር ይመስገን አሁን መሰራቱ መልካም ነው። ወጥ ትምህርት ማዘጋጀት ከላይ እስከ ታይ በእድሜ ደረጃቸው በትምህርት ደረጃቸው አለ።
ከቁጥር አንጻር ደግሞ መማር ያለበት ሁሉም የአጥቢያ ልጅ እንጂ የአበበ ልጅ ተምሮ የከበደ ልጅ ቀርቶ አይደለም። ዘመናዊ ትምህርት ቤት ሁሉም ልጅ ነው የሚሄደው። ስለዚህ በእኔ አጥቢያ 10,000 ልጅ ኖረ 5,000 ልጅ ሁሉም ናቸው መማር የነበረባቸው አሁንም ያለባቸው። ይሄን ግን አላደረገም ሰንበት ትምህርት ቤት። ስለዚህ ጉዳቱን እንደው ለመቀነስ መፍጨርጨር ነው እንጂ ጉዳቱን አልቀነሰም። አብዛኛው ወጣት ዓለማዊ፣ አብዛኛው ሃይማኖትን የማያውቅ ቤተክርስቲያን ላይ አለው የሚል እንኳን ስለ ሃይማኖት ሲጠይቅ አይ እኔ ስለ ሃይማኖት እንኳን አትጠይቀኝ የሚል ማለት ምን ማለት ነው? አማኝ ነው ይሄ ሰውዬ? ምንድነው ስለሌላ ነገር ስለ ስፖርቱ ስለ ምናምኑ ስለ ድራማው የሚተነትነው ሰውዬ ሃይማኖት ሲጠይቅ አይ እኔ በዚህ በኩል እንኳን ጎበዝ አይደለሁም እንዳትጠይቀኝ ብሎ የሚያልፍ ማለት ነው። እንደ ቀላል ነገር ኦፕሽናል ባውቀውም ባላውቀውም የሚባል አድርጎ ነው የሚያየው ብዙ ሰው እና ይሄንን ነበር ማጥፋት የነበረበት። ሁሉም ልጅ በአጥቢያው በትምህርት ቤት ካለፈ ሃይማኖትን ያውቃል ጠንቅቆ። እኔ የማምነው ሃይማኖት ይሄ ነው፣ ስነ ምግባሬ ይሄ ነው፣ ኦርቶዶክሳዊ ሰው የሚያደርገው የማያደርገው ይሄ ነው ብሎ ኑሮው ራሱ እንዳይሆን ነበረ እና ያን ማድረግ አልቻለም። በአብነቱም በኩል ያለው ያው ነው። እስካሁን አብነት ትምህርት ቤቶቹ መጽሐፍ ቤት ካልሆነ በስተቀር ከዛ ውጭ ያሉት ሃይማኖታቸው የሚማሩበት ምንም እድል የለም። የቅኔ መምህር ሆኖ ሃይማኖትን የማያውቅ እስከመሆን የአቋ መምህር፣ የእርጓ መምህር፣ የቅዳሴ የዝማሬ መምህር ግን ሃይማኖትን ያልተማረ መሬት ላይ ያለ ሀቅ ነው። እንደው ደፍሮ ለመናገር እየተቸገር ነው እንጂ ያ ማለት ሰዎቹ ብዙ የሚያውቋቸው ሙያዎች አሏቸው። በቅኔው፣ በዜማው፣ በድጓው ሊቃውንት ናቸው። ግን እድሉ የለም። ሰዎቹ ምንም ጥፋት የለባቸውም፣ ጉባኤቶቹ ምንም ጥፋት የለባቸውም። ይሄን ትምህርቱን የሚመራው አካል ግን እድሉን ፈጥሮ ሃይማኖታቸው እንዲያውቁ ማድረግ ነበረበት። እሱም ራሱ አልፈታውም። አሁን እንደውም ምንድነው የሆነው? ምንታዊ ነው። ሌሎች ሀገሮች እንዲህ ያለ የላቸውም። የሰንበት ትምህርት ቤት በዚህ የአብነት ትምህርት ቤት በዚህ የሚባል ነገር የለም። ሁሉም ክርስቲያን በአንድ መስመር ነው የሚያልፈው። ሃይማኖትን ይማራል፣ መዘመር ካለበት የሚዘመረውን ይማራል፣ ለቅዳሴ የሚሆነውን ሙያ ይማራል። ካህናት ከሆኑ ለተለየ ተልእኮ ሲፈለጉ ከዚያ ፒክ እየተደረጉ እየተመረጡ እየሄዱ ልዩ ስልጠና ይወስዳሉ። የኛ ግን አብነት ትምህርቱ ለብቻው ነው፣ እንደው ሰንበት ቤቱን ይነቅፋል። ሰንበት ቤቱ ለብቻው ነው፣ አብነት ቤቱ ይነቅፋል። እንዲያው ነው የኖረው። እኔ ራሴ 1997 ዓ.ም ቅኔ ቤት እያለሁ ይመስለኛል ከጓደኞቼ ጋር ክረምት ስልጠና እንግባ ብለን ተነሳ። አይ መሰልጠን አለብን ሰንበት ትምህርት ቤት ደሴ ደብረ ቤተ ቅድስት ሥላሴ ቅዱስ ገብርኤል ቤተ አብርሃም ሰንበት ትምህርት ቤት ሄጄ ተመዘገብኩ የክረምት ኮርስ እና ተማሪው ሰንበት ትምህርት ቤት ጋር መቀላቀል ራሱ እንደ ነውር ነው የሚቆጠረው። ያን ጊዜ በጣም በቃ እንዲህ ምን ነግቶ ነው ይሉኛል። አይ ግድ የለም ሃይማኖቴን ማወቅ አለብኝ። እንዴት ሃይማኖቴን አላውቅም? አቋም ተምሬያለሁ፣ ዜማ ተምሬያለሁ፣ ቅኔ እየተማርኩ ነው ያን ጊዜ። ሃይማኖቴን ግን አላውቅም። አለማወቄን ቸክ አድርጌዋለሁ። እኔ መድረክ ላይ እሰማለሁ፣ እላለሁ፣ አነባለሁ። ብዙም አላውቀው ነገር እንዳለ ሲገባኝ ተመዘገብኩ። 1 2 3 ጓደኞቼ አብረው ገቡ። ትምህርት ሃይማኖት ሰለጠን፣ ቤተክርስቲያን ታሪክ፣ ነገረ ማርያም እንደዚህ የሚሉ ነገሮች የመጽሐፍ ቅዱስ ጥናት በቃ ቢያንስ የነገር ሃይማኖት ኢቲዮሎጂካል ሁኔታ ፍሬሙን አገኘ። ለማንበብ ተመቸ፣ ጉጉት አደረብኝ ወደ መጽሐፍ ቤት ለመግባት እና በአብነቱ በካህናቱ በኩል ሰንበት ቤቱ ራሱ እንኳን እንደ ጠቃሚ እንደ ዋና የስራ ቦታ ቀርቶ አይደለም ስራ ፈቶች ሰው ከወሩ እንደሚደበድቡት አድርጎ ነው የሚወሰደው። ስለዚህ የተሰጠው ዕውቅና በካህናቱ በሊቃውንቱም በቤተ ክህነቱም የተሰጠው ዕውቅና በጣም አነስተኛ ነው። ቤተ ክህነቱ እንደ መዋቅር ትልቅ መዋቅር ሰርቶለታል። ከመንበረ ፓትርያርክ እስከ አጥቢያ በመንፈሳዊ ጉባኤ ውስጥ የሰንበት ቤት የሚባል መዋቅር አለ። ግን እንዲቋቋም ማድረግ ነው። ከዚህ አጥቢያ ሰንበት ቤት ተቋቁሟል። 15 የሚሆኑ ልጆቹ 100 የሚሆኑ ተቋቁሟል ከተባለ ስራው አለቀ ይባላል። እኛ ቤት ነገር እንደዛ ነው። ከዛ በኋላ ወደ ምን እየሆነ መጣ? እንደ ጽዋ ማህበር ተቀየረ። ሰንበት ቤት ነው ቅድም እንደገለጽከው። በሌሎቹ አሁን ሰንበት የሚለውን ትተው በቃ ትምህርት ቤት መንፈሳዊ ትምህርት ቤት ነው። ልክ ዓለማዊ ትምህርት ቤት ከኬጂ ጀምሮ ተምረው ዩኒቨርሲቲ ይገባሉ። በዚህኛውም እንደ ኬጂ አድርገው ተምረው ሃይማኖታቸውን እስከ መንፈሳዊ ኮሌጅ ይደርሱበታል። ትምህርት ቤት ነው ነገር። እኛ ግን ሰው ስለማንጨምርበት በቃ እነዛ 100ም 50ም ልጆች አንድ ደብር ላይ ከተሰበሰቡ ዘማሪዎች እነሱ ናቸው፣ አስተባባሪዎች እነሱ ናቸው፣ ድራማ ሰሪዎች እነሱ ናቸው። ከዛ የነሱ ማህበር ይሆናል። እነሱም የኛ አባል የሆነ አልሆነ የሚሉት አላቸው። አባል የሆነ ያልሆነ የሚባል የለም። ሰንበት ትምህርት ቤት በአጥቢያው ያሉ የሁሉም ልጆች ትምህርት ቤት ነው። ይሄን ራሱ ሁሉም ወላጅ አልተረዳም። ደብረ አስተዳዳሪ ቢባል ካህን ቢባል ቄስ፣ ዲያቆን፣ መርጌታ ይሄን አያውቅም ማለት ተግባር ላይ ያላውለው ሰንበት ተማሪዎቹ አሉ ነው መሆን የነበረበት። በአጥቢያችን የሚገኙ ሁሉም ልጆች የዛ ትምህርት ቤት ተሳታፊዎች ነው። ይሄን አላደረገም እና የሚፈለገው ነገር ከፍ ያለ ነው። ነገር ግን ይሄን ማድረግ አልቻለም። አሁን እንደውም በቃ መኖሩ ምንም ትርጉም እስከማይሰጥ ድረስ ደርሷል። ድንቅ ነው። እግዚአብሔር ይስጥልን። ጥሩ ሀሳብ ነው የተነሳው።
እንዳሉት ነው። ትምህርት ቤት ሰው መቼስ የሚገባው የትምህርት ቤቱ አባል ሆኖ ለመኖር አይደለም። እንዳሉት ነው። ኬጂ ይገባል። በኬጂ ዘመኑን ያገኛቸውን እውቀቶች ይዞ ወደ ግሬድ ይሄዳል። ወደ ኤሌመንታሪ፣ ሃይ ስኩል፣ ዩኒቨርሲቲ እያለ ይሄዳል እንጂ እዛው አባል ሆኖ እንደ ርስት ቆጥሮት የሚይዝበት አይደለም። ጥሩ ነው። በእኛም ሰንበት ትምህርት ቤት በሌሎቹም የሚታይ ነው። የነከሌ ብሎ የመፈረጁ መሰረታዊ ዓላማውን ከመሳት ጋር የሚያያዝ ነው። እንዳሉት በወቅቱ የነበሩ አባቶቻችን በዋናነት እንደ በረከታቸው ይድረሰንና እና አቡነ ቴዎፍሎስ ማቋቋማቸው የሚያስደንቃቸው የእውነት ደግሞ የሚያስመሰግናቸው ነው። ግን በዛን ዘመን ችግሮችን ሁሉም ሰው እኩል አይረዳም እና ምናልባትም ያኔም ጀምሮ ፈቃደኛ ያልሆኑ እንዲሁም ተቃዋሚ ሁሉ የነበሩ ሊኖሩ እንደሚችል አስባለሁ። እሱ አሁንም ያለ ይመስለኛል። ቅድም እንዳሉት እርስዎ የየደብር አለቆች፣ የሰበካ ጉባኤ አባላት፣ ካህናቱ፣ ዲያቆናቱ፣ የአብነት መምህራን ስለ ሰንበት ትምህርት ቤት ወላጆችም ጭምር ያላቸው ግንዛቤ ምንድን ነው ሲባል አሁንም ቢሆን የጠራ አይመስለኝም። እኔ ወላጅ ልጁ ሃይማኖተኛ እንዲሆን በምግባራት እንዲያጌጥ ይፈልጋል፣ ግን ደግሞ ሰንበት ቤት አይልከውም። ለዚህ አንዱ ምክንያቱ የሚመስለኝ እኔ ተቋሙ ላይ ያላቸው እምነት፣ ስለ ተቋሙ ያላቸው ግንዛቤ መዛነፍ ይመስለኛል እና እሱ እንዴት ነው የሚስተካከለው የሚለውን ጊዜ ወስዶ ማየት ተገቢ ይመስለኛል። ከዛ የተነሳ ሰንበት ቤት ላይ የሚኖረውን ውድቀት፣ ጥፋት ሁሉ ኃላፊነትና ተጠያቂቱን ለልጆቹ ይሰጧቸዋል ማለት ነው። እንዴ በጣም እኮ አሳዛኝ ነው የእውነት። አንድን ትምህርት ቤት ተማሪዎቹ ሙሉ ከወደቁበት በእርግጥ ተያያዥ ናቸው የምናየው ነው። ኃላፊነቱን መውሰድ ያለበት ትምህርት ቤቱ የሚያስተዳድረው አካል መምህራኑ እንጂ ተማሪውን ራሱ እየጠየቅን ልንቀጥል አንችልም። ተማሪው ከተጠየቀ የሚጠየቀው ስለ ራሱ መውደቅ ነው እንጂ አጠቃላይ ትምህርት ቤቱ ለምን እንደዚህ ሆነ ብሎ ተማሪዎችን መጠየቅ ትክክል አይመስለኝም። አሁን ግን እየሆነ ያለው የተማሪዎቹ አለመምጣትን እዚያው የተማሪዎቹ ጥፋት አድርገን እናስበዋለን። ከመጡም በኋላ ደግሞ እንደሚገባ ምንፍቅናውን ለይቶ ማወቅ እና ደግሞ ወደ መከላከል ወደ ማጥቃት በሚሆን መልኩ አቅማቸው ለምን አልመጣም ብሎ መተቸቱም ተመልሶ ወደ ራሳቸው የሚሄድ ሆነና ይሄ አሁንም ለመታረም አሁንም ወደ ከፍ ወዳለው ዓላማ ለመምጣት እንዳልተዘጋጀን የሚያሳየን ይመስለኛል። እኔ እንደምናውቀው ትምህርት ቤት ነው፣ እርስዎም ደጋግመው ይሉታል። የስጋዊው ዓለም ላይ ከጠላት ራሳችን የምንከላከልባቸው የመንፈሳዊ ጦር ትምህርት ቤቶች ይኖሩናል። ይህኛው ደግሞ በነፍስ የሚመጡብንን ፈተናዎች የምንከላከልባትን መንገድ ስልት የሚያሳየን ትምህርት ቤት ነው። በእርግጥ የመንፈሱን ብቻ ማለት አይደለም። እዛው ጋር አብሮ ቅድም እንዳልኩት ፈተናዎቹ በየጊዜው የተለያዩ ስለሚሆኑ እነሱ መመለስ ተገቢ ስለሆነ ሊያካትት ይችላል። እሱን ግን ተቀዳሚ ዓላማው ለነፍስ ድነት የሚሆነው ማምጣት ነው። ስለዚህ ዋና ትኩረቱ መሆን ያለበት እንዲህ አይነቱ ትምህርት ላይ ነው። መቼስ የመከላከያ የጦር ካምፕ ላይ የሚገባ ሰው ተቀዳሚ ዓላማው በዛ ረገድ ያለውን ብቃት ማምጣት ነው። የተኩስ ልምምድ ሊኖር ይችላል፣ ኢላማ በደንብ መምታት ሊሆን ይችላል። ያ ማለት ግን የሚማሩት ትምህርት እሱ ብቻ ነው ማለት አይደለም። ሩጫ ይኖራል፣ ስፖርት ይኖራል። ፊዚካሊም በደንብ ጠንካራ መሆን ስላለባቸው ማለት ነው። የሚገባው ግን ስፖርት ለመስራት አይደለም፣ እዛ ዝላይ ለመዝለል አይደለም የሚገባው። እሱ አስፈላጊ ነው እንጂ ዋና ዓላማው እሱ አይደለም። የእኛም ሰንበት ትምህርት ቤት ተቀዳሚ ዓላማው ምንድን ነው? ቅድም እርስዎ ብለውታል። መዝሙር መዘመር ነው ወይ ዋና ዓላማችን? ስነ ጽሁፍ መስራት፣ ክብረ በዓል ማንገስ። ዓላማው እንደሱ ስለሚመስል ልጆችም ሲመጡ የሚመጡት ይህን እያሰቡ ነው። ደብሩ ላይ የሚኖሩ አስተዳዳሪዎች ሊሆን ይችላል፣ የሊቀ ካህናቶችም ቢሆን የሚፈልጓቸው ወይ ክብረ በዓል ሲመጣ ወይ የንግስ በዓል ሲኖር ዩኒፎርም ልበሱና ሰንበት ቤት ይምጡ የሚለው ሀሳብ አሁንም ሰንበት ቤት ምንድን ነው የሚለው ላይ የግንዛቤ ችግር ያለ ይመስለኛል። እና ያለብንን ችግር ተጨማሪ ከዚህ አንጻር ትምህርት ቤት ከመሆኑ አንጻር የተረሱ ነገሮች ግን መሆን የነበረበትን ተጨማሪ ቢያብራሩ ጥሩ ይመስለኛል። መልካም። በጣም የሚገርመው እሱ ነው። አሁን ቅድም እንዳልኩት መዝሙሩ የተጀመረው ፕሮቴስታንቶቹ በተለይ አንድ የጋራ ምስራተ ወንጌል የሚባል ሬዲዮ ነበር ይባላል። በእድሜ ያልደረስንበትም እኛ በታሪክ ነው። በዛ የእኛም ሊቃውንት ያስተምራሉ። እነ መላከ ማርቆስ ጀንበሬ የእነሱም ያስተምራሉ። የእነሱ ያስተምሩ በዛው አማርኛ መዝሙር ይለቃሉ። ወደ ዘፈን ቀረብ ያለ እንደዚህ እና አይምሮን መስጥና ልጆቹን እንዳይወስድብን ተብሎ አንዳንድ መዝሙር መደረግ ጀመረ። ከዛ በኋላ ወረብ ማጥናት፣ ለዘብ ማጥናት ጀመሩ የኛ ልጆች። ያሁን እንደ እንትን ነበረ የታሰበው እንደ መሳቢያ በዚህ ደስ እያላቸው እንዲመጡ ነው እንጂ የድጓ መምህር አጥተን አይደለም። የአቋም መምህር፣ የቅዳሴ መምህር ባለሙያዎቹ አሉ የማይጨነቁበት እድሜ ልካቸው የተማሩት። አሁን ይሄ ለመሳቢያ ተብሎ የተደረገ ነው
እና በድሮ ጊዜ ገጠር አካባቢ ምንም አካባቢ ትምህርት ቤት ሰው ልጅ ስለማይልክ የሚደረጉ ነገሮች ነበሩ ምናምን የሆኑ ነገሮች መሳቢያ ያ ግን የትምህርቱ አካል አይደለም መሳቢያዎች ናቸው አሁን ይሄ እንዲመጡ ማድረጊያ ነው እንጂ ዋና ስራ አይደለም ኦሬዲ እኮ ተቀጥረው የሚኖሩ ብዙ መርጌቶች አሉ በየደቡብ ግዴታ ሁሉ አይደለም ለምሳሌ ነው አንዳንድ አሁን ጥምቀት ሲመጣ ምን ሲመጣ መርጌቶቹ አሸብሽበው ከዛ ደግሞ ሰው ደግሞ የሆነ ቡድን አሸብሽበው ደግሞ ይሄ ግዴታ እኮ አይደለም ዶግማ አይደለም በቃ አንድ አካል ካሸበሸበ ራሱ በቂ ይሄ ስራቸው አይደለም ነገር ግን እግዚአብሔር ማመስገን እንዲለምዱ በልዩ ልዩ በዓላት አብረው ተገናኝተው በጋራ እግዚአብሔርን በመዝሙር እንዲያመሰግኑ ማድረግ ጥሩ ነገር ነው ዓላማው ግን ትምህርት ነው ትምህርት ስለሌለ ነው እንደዛ የሆነ ትምህርት ስለሌለ በቃ ሲመጡ መዘመር እንደውም በአብዛኛው በካህናቱና በዲያቆናቱ በመርጌቶቹ በኩል መጠላት የመጣው እንዴ ደግሞ የሴት መርጌታ ከየት መጣ እንደውም ይቀለዳል አንድ ከገጠር የመጣ ሰው ከተማውን የገመግ ሲለካ ይባላል ይቀልድ ሊሆን ይችላል አይደለም ተግባራዊ ይሁን አየ ከተማውን አየ ሰንቱ ቤት ደግሞ ሲዘምሩ አየ እኔ ከተማ የሚባል አልገባኝም ወደ ከተማው ሰውጣ የፈረስ መኪና አየው ደግሞ እዚህ ደግሞ የሴት መርጌታ ጋር ያይተለካ እና የሴት መኪና እና የፈረስ እየተባለ ይቀልዳል ይሄ ሁሉ የመጣው ሰንቱ ቤቶቹ በትክክል ወጥ የሆነውን ዶግማ ቀኖና የመጽሐፍ ቅዱስ ጥናት ትምህርት ሰፊ ሆኖ ትምህርቱ በ3 ወር ኮርስ ስለገደብነው ክረምት ምናምን ይደረግና በቃ እና በስብከት ብቻ ነው ጊዜያቸው የሚጠፋው ድራማ በማዘጋጀት መዝሙር በማጥናት ማንም ዘማሪ የዘመረውን በሙሉ ያጠናሉ አሁን እንግዲህ ዘማሪያንን ቆጥረን መጨረስ አንችልም ድሮ ወረባጥንተው ጥቂት ወረባጥንተው ምናምን ነበረ የሚወርቡት እና የተወሰኑ ዘማሪያን ጥቂት ስለነበሩ የገበያ ዘማሪያን አልነበሩም ያን ያህል አይደለም ለስብሐተ እግዚአብሔርና ለአገልግሎት ነው አሁን እኮ ዘማሪውን ቆጥረን አንዘልቀውም የዛን ሁሉ መዝሙር የሚያጠኑ ከሆነ እድሜ ልካቸው ነው ሳንቷ አይጨርሱም እንኳን ሊማሩ ሃይማኖታቸው ስለዚህ ሃይማኖት ማሩ ቀርቶ እኛ እኮ አይደለም ይሄ አዲስ ዘማሪ ዝም ብሎ በተጠናም ባልተጠናም በልኩ የተደረሰው ድርሰት አይደለም ያቋቋሙ የድጓው ተማሪ በጎን ሃይማኖትን ይማር ምን ሰዎች ናቸው ምናልባት ይሄን በሌላ መራግር በነብል እናወራበት እንችላለን ድጓ ብቻ ከሆነ ሃይማኖትን ካልተማሩ ዋጋ የለውም ይያል ደግሞ ልጆቹ መጣው ማንንም ዘማሪ የደረሰውን በሙሉ ሲሸመድዱ ጊዜያቸውን አጠፉ ይሄ ትልቅ ጉዳት ነው ሌሎቹ ከዚህ ወጣው ሁሉም ምዕመናቸው ተቀራራቢ የሆነው ቀን ላይ ደርሷል በሃይማኖቱ በኩል ሴቱም ወንዱ ካህኑ ምዕመኑም ሃይማኖቱን በማወቅ ደረጃ ኦልሞስት ተቀራራቢ የሆነው ካህኑ በክህነቱ የተወሰኑ ክህነታዊ ዕውቀቶችን እና ከፍ ብሎ የዓለም አቀፍ ትርጓሜዎችን ስኮላር እንዲሆኑ ተደርጎ የሚማሩባቸው ካሉ በስተቀር በአብዛኛው ተቀራራቢ ዕውቀት ያለው ሲሆን የኛ ልጆች እንደዛ ሆናቸው ያን ውጤት አላመጣም ለዛው ደግሞ ይሄንኑ መዘመሩን ደግሞ ጥቂት ናቸው የሚያደርጉት እንደነሱ የሚዘምር እንኳን ሁሉም ያጥቢያ ልጅ እንኳን ቢሆን እሺ እንዳሻው 3-4000 5-6000 10,000 የሚዘምር ልጅ እንኳን በያጥቢያው ይኖራል እኮ ያን የሚዘምሩትን ደግሞ ትንሽ ብንል ጥሩ ነበር ቁጥራቸውም ጥቂት ናቸው የመጡትም የማንንም ዘማሪ መዝሙር አጥኚዎች ናቸውና ከዚህ በላይ ጉዳት የለም እውነት ነው እንዲህ ስንል መዝሙርን መንቀፋችን አይደለም እሱም ማስተዋወስ ተገቢ ነው ግን መዝሙር የሥርዓተ አምልኮ አካል ነው እና ሰው ሥርዓተ አምልኮውን ከመፈጸሙ በፊት ያ የሚፈጸምለት ሥርዓተ አምልኮ የአምልኮ ተቀባይ ማን ነው እንዴት ይቀርባል የሚለው ማወቅ ይቀድማል ነው ሃይማኖት ሚሉት የኔታም ደጋግመው በሌላ መርሃ ግብር አይቻቸዋለሁ ሃይማኖትን ማወቅ ላይ መሰረታዊ ችግር አለ በሚል አቋም እናውቃቸው ናቸው ያ ማለት እንደው ሙሉ ነገሩን ዜሮ ለማስገባት አይደለም ግን መቼስ የሰማዩን ዓለም ያሰብን ያን ተስፋ አድርገን እንኖራለን ካል ከዛ ከሚያናጥቡ ነገሮች መለየት አለብን የሚለውን ለማውሳት ነውና አይ ቲንክ በየሰንቶቻችን ያለው አንዱ መሰረታዊ ችግር መዝሙር ክፍል ነው እኔም ኮርስ አስተምረን አገልግሎት ክፍል ምረጡ ሲባል ብዙ ሰው የሚመርጠው መዝሙር ክፍል ነው እና እንዲሁም እኔ ራሴ ጠይቃለሁ ሁሉም ሰው ዘማሪያን የመሆን ጸጋ መክሊት አለው ወይ ብዬ ጠይቃለሁ እኔ አይመስለኝም ሊሆን አይችልም ለሁሉም ሰው የዘማሪነት ጸጋ ሥርዓተ አምልኮ ስለሆነ ቤቱን ዘግቶ መንገድ እየተጓዘም እኮ እግዚአብሔር ጋር ሊነጋገርበት ይችላል ይሄ ለሁሉም ግድ ነው ሥርዓተ አምልኮ አካል ስለሆነ ግን ለሌሎቹ ማይክ ዞ አውደ ምሕረት ላይ ወጥቶ መዘመር ግን ሁሉም ሰው የግድ የሚፈጽመው አይደለም እንዲሁም አንድ የሰንበታችን ሰብሳቢ ጋር ስንወያይ 3 ዓመት 4 ዓመት ደክመው ያጠኑትን ያቋቋም መምህራንን ሚና የቀማናቸው ይመስለኛል አለ ሙሄ ብለው ዘው እድሜ ዘመናቸው የሚማሩትን እነሱ ጋር እኩልኛም በአንድ ሳምንትና በ2 ሳምንት ጥናት አሁን በየክብረ በዓሉ
ቅድም ሁኔታም እንደገለጹት የአቋቋም መምህራኑ የዜማ መምህራኑ ካቀረቡ በኋላ የተለመደ ሆኗል። አሁን የሰንበት ትምህርት ቤት ደግሞ ያቅርቡ ይባላል። እሱ ትክክል አይደለም። ሰንበት ትምህርት ቤትንም በማይሆን መልኩ እያስተዋወቅን ነው። ከዛ ይልቅ ከሰንበት ትምህርት ቤት የፈሩ ወንድሞቻችን ትምህርት ያስተምራሉ፣ ቅኔ ይቀኛሉ ቢባል ሰንበት ትምህርት ይበልጥ ማስተዋወቅ ይሆናል እና በማይሆን መልኩ እያስተዋወቅ ነው ይመስለኛል። ይህ የምናነሳው ግን ከተቋቋመበት ዓላማ አንጻር ግቡን እንዲመታ ስህተታችንን ለማረም እንጂ አያስፈልግም ለማለት አይደለም። የመውጫ መርሃ ግብራችን የሚሆነው እንዲህ አይነት ድክመቶች ካሉበት እንዴት ነው ታዲያ መስተካከል እና ማረም የሚቻለው? በሌሎች አብያተ ክርስቲያናት እንደምናየው የግድ የእነሱን ቅጂ ሆኖ ይምጣ ማለት አይደለም። ከእኛም መልክ ጋር ደግሞ ሆኖ ግን ሰው ነገር እግዚአብሔርን በደንብ የሚያውቅበት እውቀት ብቻ ደግሞ ሳይሆን በምግባራት የሚያጌጥበት እንዲሆን እንጂ አሁን እኮ ሰንበት ትምህርት ቤት አባልነት ማጫፈሪያ አድርገን ነው የምንሰማው። በየዘፋኝነቱ ወይ በተለያየ መንገድ ስናይ ሰንበት ተማሪ ነበርኩ እንዲህ አደረግ ነበር የሚሉ በማይሆን መልኩ ነው እያመጡት ያለው እና ሰንበት ተማሪነትን ለመንግስተ እግዚአብሔር ራስን ማዘጋጃ ተቋም አድርጎ ከማምጣት አንጻር ምንድን ነው መደረግ ያለበት? በወላጆቹ በዋናነት ልጆቹን በልጅነት ስለሆነ የሚመጡት ከእነሱ ላንጠብቅ እንችላለን። በተለይ ነፍስ እያወቁ ሲመጡ እነሱ ጋር የሚጠበቅ ይኖራል። ግን ወላጅ ምንድን ነው ማድረግ ያለበት? ተቋሙ ራሱ ሰንበት ትምህርት ቤቱ ምን ሆኖ ነው መደራጀት ያለበት? ይህን የሚያስተባብሩ ያቋቋሙ ደግሞ የሰበካ ጉባኤ፣ የሀገረ ስብከት በተዋረድ ምንድን ነው የሚጠበቅባቸው? በአጥቢያው የሚኖሩ ካህናት፣ ሰባኪያነ ወንጌል ምንድን ነው ድርሻቸው መሆን ያለበት የሚለው ላይ ደግሞ ጊዜ ወስደን ብንነጋገር ጥሩ ይመስላል። ያው ችግሩን የምናወራው ለመፍትሄው ለማድረስ ነው እንጂ ችግሩ መሬት ላይ ስላለ እሱ መድገም ብዙ ጥቅም የለውም። ግን አሁን ያለው እንደ ኖርማል የሚቆጥረው ሰው እንዳይኖር ነው ችግሩን የምንገልጸው። በቃ ትክክል እንዳይመስለው ከተለመደ ዘንድ ስህተት ሁሉ ትክክል ይመስላል እና አሁን ኦልሬዲ እንደሚፈለገው አይደለም እየኖረ ያለው። እንደሚፈለገው ካልሆነ የሚፈለገው የሚሆንበት ሌላ አቅጣጫ አለ ማለት ነው። ወደዛ እንዲመጣ ነው የምንፈልገው ነገር ስላለ ነው ዋናው የሚያስጨዋል። የምንፈልገው ነገር አለ፣ የምንጠብቀው ነገር አለ። ቤተክርስቲያን የምንጠብቀው ሌሎች ውጤት አመተውበት ያየ ነው። እንግዲህ የመጀመሪያው የሚከታተለው ዋናው ተቋም በመንበረ ፓትርያርክ ደረጃ የማደራጃ መምሪያ አለው። የሰንበት ትምህርት ቤት ማደራጃ መምሪያ ተጣጥሮ ጥረት አድርጎ መምህራንን ጋብዞ መጻሕፍትን ስርዓተ ትምህርት ቀርጾ መጽሐፍ አሳትሟል። በየዓመቱም ክረምት ላይ ምን ላይ ከየዞኑ ጥቂት ሰዎችን ስልጠና ያደርጋል። ከሱ የሚጠበቀው አተገባበሩን እስከ ታች ወርዶ ማየት። ከሀገረ ስብከት ይህን ያህል ሰው ላኩ ማለት ብቻውን ምንም በቂ አይደለም። ጥሩ ነው እሱ አሰልጣኝ መምህራንን ከሰንበት ትምህርት ቤት ወስዶ ማሰልጠን ጥሩ ነው። ግን አንደኛ ተሳስሮ መስራት ያስፈልጋል። በየአጥቢያው 4-5 መምህራንና ሰባኪያን አሁን እየተለመደ ነው። በክፍለ ሀገር አዲስ አበባስ በ10 ቤት የሚቆጠሩ አሉ። 10 10 ምናምን። እነዚህ እኮ ስራቸው ይሄ ነው እንዴ! በሳምንት አንድ ቀን ሰብኮ ነው ያንሰው ደሞዝ የሚበላው። ሰባኪያን ለመቃወም አይደለም፣ ግን መስራት አለብን። እነዚህ ስርዓተ ትምህርት ተዘጋጅቶ ተቀርጾ መጽሐፍ ታትሞ ከመጣ ከዚህ በላይ ምን እድል አለኝ እኔ? ያን መጽሐፍ ተጠቅሜ አዲስ አንድ አውድ ማዘጋጀት ምናምን አያደክመኝም። ትምህርት እሰጣለሁ። ይሄ መልካም እድል ስለሆነ ዋናው ፈጻሚው አካል ይሄ የሰንበት ቤት ማደራጃ መምሪያው አፈጻጸሙን እስከታች አልተከታተለው። ገጠሩን እንተውና የክልል ከተሞችና ዞኖች ራሱ ትምህርቱ ያልደረሰበት አለ፣ መጽሐፉ ያልደረሰበት አለ። በቃ እንደ ዋዛ ነው እንዲህ ተብላችኋል እንደሚባለው እስከዛሬ ድረስ ማለት ነው የተላለፈው እንጂ መጥቶ በዚህ አጥቢያ ምን ያህል ልጆች አሉ፣ ስንቱ እየተማሩ ነው፣ የቀሩት ለምን ቀሩ አልተባለም። ይሄ አዲስ አበባ የተባለ አይመስለኝም እንኳን ሌላ። ዋናው ነገር ይሄ ነው። ቅድም ከቁጥር አንጻር ያልነው በአጥቢያ የሚገኙ ሁሉም ልጆች እንዲማሩት፣ ልጆቹን የማይልክ ምዕመን ደግሞ ሳይግሎት ማግኘት የለበትም። እቤቱ 5-6 ልጆች ኖረውት ዝም ብሎ ቅዳሜና እሑድ እዛው ሲዘሉ ጌም ቴሌቪዥን አፍጠው እያሳለፉ ቲክቶክ ላይ እያሳለፉ ልጆቹን የማይልክ ሰው ለምንድን ነው ሌላ ሕፃን ሲወለድ ይዞ ክርስትናን ሳሚለኝ? ክርስትና ያነሳውለትን ሃይማኖታቸውን እንዲያውቁ ሳያደርግልኝ? ይህንን አልተከታተለም ዋና መምሪያው። በጠቅላይ ቤተ ክህነትም ያለው ሀገረ ስብከትም ያለው ወረዳም ላይ አጥቢያም ላይ ይሄ መዋቅር ወርዶ አላስተገበረውም። እንደውም ራሳቸው ሰንበት ቤቶቹ ናቸው ሄደው አለቃውን እባክህ ወይ ቀስቀስልን እባክህ ማለት ስራው ምን ሆነና አለቃው መጀመሪያው የሱ ጉዳይ ሲጻፍ እንደውም አንድ የተለመደች አለች። አለቃ ሲቀጠር ወይም ሲላክ ወደ አንድ ደብር
የደብሩ ምዕመናንና ሰንበት ትምህርት ቤት ምናምን አድርገው አብነት ቤት እንደውም አይጠቀስም። እዛ ላይ ይጠቀሳል ሰንበት ትምህርት ቤት፣ ከዛ በኋላ አለቀ። ስለዚህ ዋና ጉዳይ ነው ካለ መምሪያው እስከ መሬት ድረስ ወርዶ በአጥቢያ የሚገኙ ሁሉም ልጆች እንዲማሩ። በተለይ ወደ ገጠሩ ስንወጣ ደግሞ የለም። ኢትዮጵያ 86% ወይም 85% የገጠር ሰው ነው። ብዙ ኦርቶዶክሳዊ ያለው እዛ ነው። ምን እየሆኑ ነው? ለነዛ ምን እየታሰበ ነው? ምንም የታሰበ ነገር የለም። አልሰሙም። እንዲህ አይነት ነገር እንዳለ ገጠር ያሉት አልሰሙም። እንግዲህ የሰሙት እስከ ዞንና እስከ ወረዳ ያሉ ናቸው። አዲስ ስርዓተ ትምህርት መቋቋሙን እንኳን የሰሙት ተማሪዎቹ፣ አስተማሪዎቹ፣ ካህናቱ፣ ወላጆቹ አያውቁ። ወደ ዞን ስንመጣ፣ ወደ ከተሞች ስንመጣ ጥቂት ሰዎች የደብረ አለቆች፣ ሰባካያንና የሰንበት ትምህርት ቤት አባላት ናቸው ይሄንን የሚያውቁት እንጂ አብዛኛው ወላጅ አያውቅም፣ አልሰማም። ካህናቱም ምንድን ነው የምትሉት? ምን ስርዓተ ትምህርት ምንድን ነው ደግሞ ነው የሚለው። ስለዚህ ጉዳይ አልተደረገም። ዋና ዓላማ ይሄ የትውልድ ማዳኛ፣ የሀገር ማዳኛ፣ የቤተክርስቲያን መጠበቂያ መንገድ ነው ተብሎ አልተወሰደም። ስለዚህ ይሄ ትልቁ ተቋም ይሄንን የሚከታተለው መምሪያው እስከታች መዋቅሩ ስላለው እስከ አጥቢያ እስከታች የመሄድ ስራ አለበት። ሀገረ ስብከቶችም ወረዳዎችም አጥቢያዎችም በዚያው መንገድ ዓላማዬ ብለው ሌላ ዓላማ የላቸው። ምን ዓላማ አላቸው? የሚያስተምሩትን ምዕመን ሃይማኖት የሚያሳውቁበት ሌላ እድል እኮ የለም። ያለችን አንዲት በር ምዕመናኖቻችን በሚገባ ሃይማኖት አሳውቅ የምናሳልፍበት ያለን እድል ይሄ ብቻ ነው። ስለዚህ አንድ ብቸኛ እድል ሲደፈን ዝም ብሎ አይታይም። ስለዚህ ይሄ የቤተ ክህነቱ መዋቅር ይሄን ነው ማድረግ ያለበት። ካህናት፣ ሰባኪያን በየአጥቢያው ያለነው ደግሞ እኔን የሚመለከተኝ መቀደስ ብቻ ነው፣ እኔን የሚመለከተኝ ማህሌት መቆም ብቻ ነው፣ እኔን የሚመለከተኝ እሁድ መስበክ ብቻ ነው ከሚል የስራ ክፍፍል ወጥተን ወንጌልን ማስተማር የጋራ ስራ ነው። የማህሌቱ፣ የሰዓታቱ፣ የቅዳሴው ያ እንደየጸጋው ነው ሰው የሚቀጠር። የድጓው መምህር ድጓ ተምሯል፣ ማህሌት ይቆማል፣ ድጓ ያስተምራል። ቄሱ ሰዓታት ይቆማል፣ ቅዳሴ ይቀድሳል፣ ኪዳን ያደርሳል፣ ክርስትና ያነሳል። እንደዚህ ሌሎችም እንደዛ። ወንጌልን ማስተማር ምዕመናን መጠበቅ ደግሞ የጋራ ስራ ነው፣ በጋራ የምንሰራው ስራ። ዋናው ተግባር የሚባለው ነው። መቀደስ እኮ የሁለት ሰዓት ስራ ነው። እኔ ስቀድስ ቆሞ አስቀድሶ የሚቆርብ ሰው ማሳመን ግን ጊዜ ይፈልጋል። አንድ ሰው እንኳን በአንድ ቀን አያምንም። በመቶ የሚቆጠር ሰው ለማሳመን ጊዜ ይፈልጋል። መቀደስ 2 ሰዓት ነው። ማዕድ ነው፣ መንፈሳዊ ማዕድ ነው፣ ከእግዚአብሔር ጋር ማገናኛ ነው። ግን መጀመሪያ ማን ያሳምኑት? ስለ ምስጢረ ቁርባን ማን አሳውቁት? ስለ ንስሐ ማን አሳውቁት? መቼ? የት? ይሄ ትምህርት እንግዲህ ያንን ልጆቹ ከታች ጀምረው ሃይማኖታቸውን፣ ስርዓተ ቁርባኑን፣ ስርዓተ ምስጢሩን፣ ንስሐውን፣ ሁሉንም ነገር የመጽሐፍ ቅዱስን ትርጓሜ ጥንቅቅ አድርገው የሚያውቁበት መንገድ ነው። ትምህርቱ የተዘጋጀው በዛ መንገድ ነው እውነቱ። ስለዚህ ሰባኪያን፣ ቀሳውስት፣ መርጌቶች ሁላችን በየአጥቢያው የምንገኘው ይመለከተናል፣ ባለጉዳዮች ነን። አንድ በጣም አሁን የተለመደ ምንድን ነው? የሰንበት ቤት አስተማሪ ተብሎ አንድ ሰው ይቀጠራል። እንዴ በየትኛው ዓለም ነው አንድን ትምህርት ቤት አንድ ሰው ብቻ ነው የሚመራው? እንዴ በየአስኳላ ትምህርት ቤት እኮ በመቶዎች የሚቆጠሩ የቢሮ ሰራተኞችም መምህራንም ተቀጥረው እኮ ነው አንድ ትምህርት ቤት የሚንቀሳቀሰው። አንድ አጥቢያ ልጆቹ በሙሉ ይምጡ ከተባለ 6,000-7,000 በቀላሉ ይገኛል በየአጥቢያው። ይሄንን እንግዲህ እነዚህ የእድሜ ስብጥራቸው የትምህርት ደረጃቸው የተለያየ ነው። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ናቸው። አንድ ሰው ብቻ ምን ያደርጋቸዋል? ይሄ አንድ ሰው እንደው ሰብሰብ አድርጎ ልጆች በርቱ ጠንክሩ ለማለት ወይም እንዳስተባባሪ ነው የሚወሰደው። ስራውን የሚሰራው ሁሉም ሰው ነው። ለዛውም በአንድ አጥቢያ ያለ ሰው ራሱ ብቻ ነው የሚሰራው። ከሌሎች አጥቢያዎች ጋር ከሌሎች ብዙ ኮርስ የሚችል የሰንበት ትምህርት ቤት ካለበት ከማህበረ ቅዱሳን ተሳስሮ መስራት ይፈልጋል እንጂ በአንድ ሰው ብቻ ግን አይደለም። ስለዚህ በየአጥቢያው የምንገኝ ካህናት እንደ ባለ ድርሻ መሆን ያስፈልጋል። ሌላው ወላጅ፣ በጣም ትልቁ ነገር ወላጅ ላይ ነው። እንግዲህ በማላንካራ የህንድ ቤተክርስቲያን ባየነው ልምድ ትልቁን ስራ የሚሰሩት ወላጆች ናቸው። እያንዳንዱ ወላጅ ሰንበት ትምህርት ቤትን በትኩረት ነው ሂደው አይተው ትምህርቱን ተከታትለው። አብዛኞቹ ወላጆች ኮርስ ይሰጣሉ። የዩኒቨርሲቲ ፕሮፌሰሮች፣ የህግ ባለሙያዎች፣ ኢኮኖሚስቶች፣ እነዛ የጤና ባለሙያዎች ሁሉ ባላቸው ሰዓት ኮርስ ሰጪዎች ናቸው። ሂደው ያሉ ልጆቻቸውን በየደረጃው እያንዳንዱ ነገር ልክያት ነበር፣ ስነ ምግባሯ ተበላሸ፣ ተምራ መጣች፣ ሳትማር መጣች፣ እቤት ቁጭ ብሎ አይደለም። ወደኛ የመጣን እንደሆነ ኬጂ ጀምሮ አብዛኛው ወላጅ ትምህርት ሲልክ ምሳቃ ቋጥሮ፣ ደብተር እስክሪብቶ ገዝቶ፣ ታክሲ ተኮናትሮ ወይም ሰርቪስ ወስዶ ይሸኛል።
ቤተክርስቲያን ላው ከተባለ 4-5 ልጅ ሂዱ ብሎ በጅምላ ነው የሚልካቸው። ታክሲ አይከራይም፣ ምንም አያደርግም፣ ሂዱ ይላል። ይድረሱ መንገድ ሲጫወቱ ይዋሉ አያይ። ከዛ በኋላ ሰው ትምህርት ቤትን ያማል። ቅድም እንዳልከው ልጆቹማ ምን ያውቃሉ? የመዋለ ህፃናት ተማሪዎች አሁን ሂዱ ተማሩ እንላቸው የት ነው የምናገኛቸው? ስለዚህ ወላጅ ትምህርት ቤትን ሂዶ አይቶ የጎደለውን ምን እናውጣ፣ ወንበር አንሶ ከሆነ ወንበር፣ ቤት አንሶ ከሆነ ቤት፣ መምህር አንሶ ከሆነ መምህር ለማዘጋጀት ባለቤቱ ነው እያንዳንዱ ሴትም ወንድም ወላጅ ሂዶ ማየት፣ የኮርስ የመስጠት ጸጋ ያለው አብሮ መስጠት እስከምናደርስ። አሁን እኮ ጥቂት 1-10 ዓመት ብንሰራ እነዚህ ልጆች መልሰው ኮርስ መስጠት ይችላሉ። የግብፅ ቤተክርስቲያን ከዛው ነው ጠንከር ያሉትን አይምሯቸው በጣም ፈጣኖቹን ለብቻ 3 ወር፣ 6 ወር፣ የዓመት ኮርስ ሰጧቸዋል። መልሰው እነሱ መምህር ይሆናሉ። እንደዚህ ስላበዙ እነሱ ለምሳሌ ህፃናት ሲጀምር በእነሱ የ3 ዓመት ነው የሚጀምሩት። ለአንድ አሰልጣኝ ወጣት 10 ልጅ ነው የሚሰጠው። ኮንትሮል ማድረግ ይችላል። እኔ 10 ይሰጠኛል፣ እነሱ ተቆጣጠሪ ያችን ማሰልጠን ያለብኝ ያሰለጥናለሁ። ከዛ በኋላ ያ ሰው እያደገ ወደ 1ኛ ክፍል ወደ ግሬድ፣ ከዛ ወደ ከፍተኛው ማስተማር ከታች ነው የሚጀምረው ያ ሰልጥኖ የመጣ ሰው። አሁን እንደዛ የለም። ስለዚህ አሁን እያንዳንዱ ወላጅ በተለይ ትምህርት ያገባኛል፣ የትውልዱ ጉዳይ ያገባኛል የሚለው ወላጅ መላክ ብቻውን በቂ አይደለም። ሲልክም አንድ ልጅ ችትህድ ይሄ ይቅር ተብሎ አይደለም። ሁሉም ልጅ መላክ አንድ ነገር ነው። ሂዶ ምን እንርዳችሁ፣ በርቱ፣ እኔን በዚህ በኩል እዘዙኝ ማለትም ይጠበቅበታል። እንደዚህ ተሳስሮ የተሰራ እንደሆነ ምናልባት ምንፈልገው ውጤት ይመጣል። እንዲህ ማንሰራ ከሆነ አለ እያል ጅብ ከምንበላ ትምህርት ቤትን መዝጋት ነው ይሻላል። ምክንያቱም አሁንም እንዲህ ተደክሞ ስራ ትምህርት ተቀርጾ መጽሐፍ ታትሞ አንድ ትምህርት ቤት 50 ልጅ ይዞ የሚቀጥል ከሆነ መዝጋት ነው የሚቀለው። በቃ የለም ተብሎ ሌላ ኦፕሽን ሰው ይፈልጋል። ወይ አንድ ትምህርት ቤት ይልካል ልጆቹን፣ ወይ የሆነ ነገር ያደርጋል። አለ በሚል ያህያ ባል ከጅብ ያስጥል እንደሚባለው እንዳይሆን እኔ ሁላችን የሚመለከት ብንሰራ በጣም መልካም ነው። መልካም እግዚአብሔር ይስጥልን። በጣም መሰረታዊ ነጥቦችን ነው ያነሱት። እውነቱን ለመናገር ብዙ የምጨምረው የለኝም። የምናወራው ስለ ትምህርት ስለሆነ ስርዓተ ትምህርት መሰረታዊ ነገር ነው። ቅድም የኔታም እንደጠቀሱት በ100 ዓመት እንግዲህ ትልቁ ስኬታችን የሚመስለው ስርዓተ ትምህርት መቅረጻችን ነው። ለመንቀፍ አይደለም፣ ስለተቀረጸ በጣም የሚያስመሰግን ነው። ዘግይተንም ቢሆን በጣም የሚያስመሰግን ነው። ግን 100 ዓመት እንዴት ነው የኖርነው? ኦልሞስት 100 ዓመት ሊሞላን እኮ ነው። እንዴት ነው የኖርነው ብለን ስናስብ ግን የሚገርም ነው። እንዲያውም የኔታ ጋር እየተነጋገርን ነበር። እኔ የኛ የሰንበት ትምህርት ቤት ሞዴላችን የአብነት ትምህርቱን ይዞ የመጣ ነው የሚመስለኝ። አሁን በአብነት ትምህርቱ እንደምታውቁት አንድ መምህር ፊደል ሊያስቆጥር ይችላል ወይ ቅኔ ሊያስተምር ይችላል። ያን የሚያደርገው ግን የእግዚአብሔር አደራ አለብኝ ስላለ ብቻ ነው እና አስመስክሮ ላያስመሰክርም ሁሉ ይችላል። እውነቱን ለመናገር ግን ይትባሉ ራሱ በታች ያለው ማስተማር ስለሆነ ይሄድና ሰፈሩን ሰው ነግሮ ልጅ ያሰበስባል፣ ዛፍ ስር ፈልጎ ማስተማር ይጀምራል ማለት ነው። እኛም ሰንበት ቤት የሆነው እንደዛ ነው። እዛ እንኳን ቢያንስ መምህር አለ፣ ያስመሰከረ እንደ ደረጃው የሆነ መምህር አለ። እኛ ጋር መምህሩም የለም፣ መማሪያ ትምህርት ቤቱም የለም። ግን ቁጭት ያለባቸው ልጆችና ታዳጊዎች ስለ ቤተክርስቲያን ካላቸው ፍቅር የተነሳ ብቻ ይሄዳሉ፣ ይሰባሰባሉ። የሚያደርጉት ስለሌለ መዝሙር ዘምረው ወይ መጽሐፍ ቅዱስ ተነስቶ ጥቅስ አንበው ይለያያሉ ማለት ነው። እና ይህ በጣም አሳዛኝ ነገር ነው። የሆነ ስርዓተ ትምህርት ካለመኖሩ የመጣ ብልሽት ነው። ስርዓተ ትምህርት ሲኖር ምን፣ ለምን፣ እንዴት፣ መቼ ይማራሉ የሚለውን ነገር መልስ የሚሰጠው እሱ ነው። እና የኛ የሆነው እንደዛ። ምናልባትም በዚህ ረገድ እንዲሁም የተሻለ ልምድ ያለ የሚመስለኝ የከፍተኛ ትምህርት ተቋማት ላይ የሚሰጠው ትምህርት ማሩሳን በየጊዜው ሲከልስ እናየዋለን። በአስኳሎ ትምህርትም እኮ የመንግስት ትልቁ ትኩረት ስርዓተ ትምህርት ነው። ለዛ እኮ ነው መጽሐፍቶቻችን በየጊዜው ሲከለሱ አንዴ 6ኛ ክፍል ላይ ፈተና ሲኖር፣ አንዴ 8ኛ ክፍል ሲያደርጉት፣ 10ኛ ክፍል ሲሄድ የምናየው ስርዓተ ትምህርት መሰረታዊ ነገር ስለሆነ ነው። እኛ ቤት ላይ ያልነበረው እሱ ነው። አሁን መዘጋጀቱ ትልቅ ነገር ነው። ግን ስርዓተ ትምህርት መኖር ብቻውን ደግሞ በቂ ስላልሆነ ይህን ስርዓተ ትምህርት ማስተግበር ላይ የሁላችንም ርብርብ የሚጠይቀው በዋናነት ደግሞ ሰንበት ትምህርት ቤቶቹ የሚኖርባቸው አጥቢያው ላይ ያሉ አካላት የሰበካ ጉባኤ አባላት አስተዳዳሪው ጀምሮ በዛ ያሉ ሰባኪያነ ወንጌል ቅድም የኔታ እንደጠቀሱት ደግሞ እንግዲህ ያላቅማቸውም ቢሆን ይህ ኃላፊነት የተሰጣቸው የሰንበት ትምህርት ቤት አመራሮች ምኑ ነው የሚመሩት፣ ምን ሊያደርጓቸው ነው ልጆች የሚሰበስቧቸው የሚለውም ላይ በደንብ ጊዜ ወስዶ ማሰብ ተገቢ ይመስለኛል እንጂ ከመጡ አይቀር በቃ እንደለመድ ነው
ታላላቆቻችን እንዳስረከቡን እኛም ልጆቹን እዘን ቆይተን ቁጥራቸውን ብቻ ሳናጎል እንሰጣለን። ብዙ የሚያስኬድ አይደለም። በዋናነት ደግሞ የልጆቹ ወላጆች ትልቅ ኃላፊነት አለባቸው እና እንዲሁም እኔ ላይ ተጨማሪ ሀሳብ እንዲሰጡ የምፈልገው ወላጆቹ ጋር ራሱ የግንዛቤ ክፍተት ያለ ይመስለኛል። ልጅን ቤት ውስጥ በመያዝ ብቻ የእውነት ክርስቲያን ማድረግ ይቻላል ወይ? እሁድ እሁድ ሰንበትን ጠብቆ ቤተክርስቲያን ና ተከተለኝ ብሎ እዞ በመሄድ ጸበል በማጠጣት ምናልባትም ወደ ሚስጥራት በማቅረብ ያልተማሩትን ያላወቁትን እስኪያውቁ የግድ ይህን ማድረግ የወላጅ ግዴታ ስለሆነ ነው ማቁረብ። ይህ የሚጠበቅ ተግባር ነው። ግን መቼስ ከ7 ዓመት ከ10 ዓመት በኋላ ና ላቁረብ ቢሉት እሺ ያሉ ሁሉ ይችላል እና እንዲህ አድርጎ በመያዝ ልጅን የእውነት ክርስቲያን ማድረግ ይቻላል ወይ? በሌላ አነጋገር ነገረ ድህነትና ትምህርት ምንና ምን ናቸው? ሰው ለመዳን የግድ መማር አለበት የሚለው ላይ ተጨማሪ ሀሳብ ቢሰጡ ጥሩ ይመስለኛል። መልካም፣ በጣም ጥሩ ሀሳብ ነው ያመጣኸው። ምናልባት እንደ ድሮ ጊዜ ሆኖ ቢሆን ቤት መጠበቅ ድንገት የሚጠቅምበት ጊዜ ይኖራል። ተከትሎ የሚመጣ ነገር የለም። አሁን እኮ ደጅ አይደለም ችግሩ ያለው ቤት ነው። ልጆቻችን በገዛ ስልኮቻችን፣ በገዛንላቸው ስልኮች፣ በኮምፒውተሩ፣ በቴሌቪዥኑ እኮ ነው የሚበረዙ። ስለዚህ ልጆቹ ቤታቸውን ዘግተው ነው የስነ ምግባር ችግር የሚገጥማቸው እንጂ የግድ ደጅ ስለወጡ አይደለም። በድሮ ጊዜ ግን ልጆች ወጥተው ነው ከጎረቤት ከሜዳ ስለሆነ ምናልባት መጥፎ ልጅ ቢያገኛቸው መጥፎ ነገር ሊማሩ የሚችሉት። አሁን እንደዛ አይደለም። ልጆች የሚበላሹት ቤታቸው ቁጭ ብለው ነው። ፋቄ ይሰማሉ፣ ስነ ምግባር አልበኝነት ይሰማሉ፣ ርኩሰት ምንም ነገር በቃ ሰይጣን መግቢያ መንገድ አለው። አሁን ሚዲያዎቻችን ደግሞ በየጓዳዎቻችን ናቸው። ልጆቻችን ቤታቸውን ዘግተው አልጋቸው ውስጥ ሆነው ብድርሳቸውን ተሸፋፍነው ነው ይህን መጥፎ ነገር የሚማሩ። ስለዚህ እቤት በመዝጋት ምንም የሚገኝ ጠቀሜታ የለውም። የማያውቁትንም ወስዶ ማቁረብ በልጅነታቸው እስኪማሩ ድረስ ሰየው። ትልቅ ከሆኑም በኋላ ዝም ብሎ ጸበል ጠጣ። ስለ ጸበል ማወቅ አለበት። ማቁረብ ስለ ቁርባን ማወቅ አለበት። ስለ ንስሐ ማወቅ አለበት። ሰው የመዳኑን መንገድ መማር አለበት። መዳንና ትምህርት በጣም ተያያዥ ናቸው። ምክንያቱም ሰው እኮ የሚመንነው ስለምናኔ ሲያውቅ ነው። ሰው ሰማዕት የሚሆነው ስለ ሰማዕትነት ሲያውቅ ነው። በአጠቃላይ እኛ የምንሆነው የሰማነውን ነው፣ ቀድሞ የገባውን ነው። እንግዲህ የቤተክርስቲያን ትምህርትም ዋና ዓላማ በጠባዩ ከሌላው ትምህርት ለየት የሚለው መንፈሳዊ ትምህርት አንደኛ ዓላማው ማሳወቅ ነው። ከዛ በኋላ ማሳመን፣ ያን ያወቁትን። ዓለማዊ ትምህርት እንደዚህ ግዴታ አይደለም፣ ማሳወቅ ኢንፎርሜሽን መስጠት እንጂ ያንን እመን አትመን የሚሉት አይገ። የኛ ግን ማሳወቅ ያስፈልጋል። ያሳወቅናቸው ማሳመን ያስፈልጋል። ያሳመንናቸውን ደግሞ እንዲኖሩት ማድረግ ያስፈልጋል። ህይወት ማድረግ ያስፈልጋል። አሁን በትምህርት እናሳውቃቸዋለን፣ በትምህርት እንዲያምኑ እናደርጋለን። ያንን ደግሞ እንዲኖሩት ንስሐን አስተምረናቸው ንስሐ እንዲገቡ፣ ቁርባን እናስተምረናቸው ቁርባን እንዲቆርቡ፣ ሌሎቹ ነገር ጸሎቱን፣ ጾሙን፣ ስግደቱን፣ ትትናውን፣ ፍቅሩን አስተምረን አሳምነን እንዲተገብሩት በህይወት እንዲሰሩት ማድረግ ይፈልጋል። ስለዚህ ይሄ በትምህርት ነው ዋናው መሰረቱ። ክርስቶስ ታዲያ መጥቶ እኮ ዝም ብሎ ሰብስቦ ክርስቲያን ሁኑ አላለም። ያደረገው ነገር 3 ዓመት ትምህርት ነው። 3 ዓመት ከ3 ወር ትምህርት ነው ያደረገው። ሙሉ ጊዜውን ያሳለፈው ትምህርት ነው። ሌትም ቀን 3 ዓመት ከ3 ወር ነው ያስተማረው። በትምህርት የተመሰረተ ነው ማለት ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው መጽሐፍ ለዛ ነው። ስለዚህ እውቀት ይፈልጋል ማለት ነው። የመዳን ትምህርቱን እግዚአብሔርን አውቀን እንጨርሰዋለን ባንልም፣ ነገር ግን የሚገባውን ራሱን የገለጠልንን ያህል መማር ያስፈልጋል እና እሱ እንደ ቀላል ነገር የሚታይ አይደለም። ነገረነታችን ከትምህርታችን ጋር ከነገረነታዊ ትምህርታችን ጋር የተገናኘ በተለይ እንዳሁኑ ተጠየቅ የበዛበት ምንድነው? እውነት ነው አይደለም? ልክ ሃይማኖት እንደ በሎጂክ እንደ ኤክስፐሪመንት እንስራለት የሚሉ ሰዎች እየመጡ ነው። ሃይማኖትን በቤተ ሙከራ አረጋግጠን ቸክ አድርገን ምናምን የሚሉ ጥያቄ የሚያበዙ ትውልዶች እየመጡ ባለበት ዘመን የበለጠ ልጆቹ ስለሚያምኑት እምነት ጥንቅቅ አድርገው ማወቅ አለባቸው። እኔ የማምነው ሃይማኖት ይሄ ነው። ከዛ በኋላ ከታች ጀምሮ ከሆነ ስለ ጓራቸው አይበላሸውም። ወደ ወጣትነት ሲደርሱ የወጣትነት ፈተናው ሲመጣ ስለ ወጣትነት ፈተና ቀድመው ስለተማሩ አይ ይሄን በዚህ መንገድ ፈተዋለሁ ብለው ራሳቸውን ከፈቃደ ሰይጣን ከፈቃደ ስጋ ከርኩሰት ጠብቀው ለቅድስና የሚኖሩ ልጆች ይኖሩናል። ስለዚህ አሁን የፈጠርነው አይነት ወጣት የመጣው ካለማስተማራችን ውጤቱ የኛ ዘረኛ ማህበረሰብ የፈጠርነው በየጭፈራ ቤቱ የሚያድር መስቀል አንጠልጥሎ ሲጨፍር የሚያድር በየጫት ቤቱ የሚውል የፈጠርነው ባለማስተማር በእጃችን የሰራነው ወጣት ነው። ይሄ ጋንጃ መች ኪሳው ላይ የፈጠርነው ባለማስተማራችን ነው። ቢማር ሰው እንደዛ አይሆን።
ይህንን የቤተክርስቲያን ትምህርት በአግባቡ የስነ ምግባር ትምህርት እንግዲህ ስርዓት ትምህርቱ ነገር ሃይማኖታዊ ብቻ አይደለም። ዶግማ ያስተምራል። የቤተክርስቲያን ትምህርት ነገረ ክርስቲያን ያስተምራል፣ ነገረ ቅዱሳን ያስተምራል፣ የቅዱሳን ሕይወት፣ የቤታችን ሕይወት፣ የመላእክትን ያስተምራል። ክርስቲያናዊ ስነ ምግባር ተግባር ጭምር ያለው ጾም እንዴት ነው፣ እንዴት ይደረጋል፣ ከስንት ዕድሜ ጀምሮ ጸሎት እንዴት ነው ምናምን የሚለው ስነ ምግባር ጭምር ያስተምራል። እና ይሄንን ባለማስተማራችን ነው አሁን የተፈጠረው ወጣት እንዲፈጠር ያደረገው። ይሄ የኛ የእጅ ስራ ነው። የእጅ ስራ ተጠያቂዎች ነን ማለት ነው። አሁን ስለሆነው ነገር ራሳችን ተጠያቂዎች ነን እና የነገረ ድነት ጉዳይ ከትምህርት ጋር በጣም በቀጥታ ነው የሚገናኘው። ዳይሬክት ሪሌሽን ነው ያላቸው። በተዘዋዋሪ ራሱ አይደለም ማለት ነው። የሚድንበትን ነገር ሰው አውቆ ነው ለማመን ማወቅ አለበት። መጀመሪያ ማመን ከመስማት ነው አለ ቅዱስ ጳውሎስ። መዳን ከማመን አይደለ? ስለዚህ ማመን ከመስማት ነው፣ መስማት ደግሞ ከመማር ነው። የእግዚአብሔርን ቃል ነው። ስለዚህ ለማመን መስማት፣ የሰሙትን ማመን፣ ያመኑትን መኖር ነው ክርስትና። ስለዚህ የኛ አብዛኛው ሰው አልሰማም፣ የሚነግረውም አላገኘም። ስለዚህ እምነቱ ራሱ የአባቱ ሃይማኖት ስለሆነ ነው አብዛኛው ሰው የሚያምነው። እና ማንም ተራ መናፍቅ በሶስት ጥቅስ እየመጣ የሚያስደነግጣቸው ትልቆቹም ትንሾቹንም ካለማስተማራቸው የተነሳ ስለሆነ መማር በክርስትና ግዴታ ነው፣ ውዴታ ምናምን አይደለም። መማር ካላወቁ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይባል የለ። ስለዚህ እንዴት ተብሎ ይጸደቃል? እና መማር ግዴታ ነው በነገረ ድነታችን ውስጥ። መልካም እግዚአብሔር ይስጥልን። ወላጆቹ ጋር እንዲህ አይነት እንደው የግንዛቤ ክፍተት ያለ ስለሚመስለኝ ነው ልጅም በመያዝ ብቻ ስነ ምግባር የተላበሰ ክርስቲያን የሆነ የሚመስለን ካለ ትክክል ሊሆን አይችልም። እሱ ቅድም እንዳሉት የኔታ አሁን ፈተናው ቤታችን ውስጥ ነው ራሱ የመጣው። እንዲያውም ይበልጥ ትምህርት ደግሞ በጠባዩ በጋራ ሲሆን የሚዋሃደው አለ እኮ ቅድም ብያለሁ። በቀደመው ዘመን ወላጆች መምህር ፈልገው ቤታቸው ውስጥ እየወሰዱ ያስተምሩ ነበር። እንደሱ ማድረግ በራሱ ትምህርቱን ይጎዳዋል። ቤተክርስቲያን ሄዶ ቤተክርስቲያኑን ደጇን ተሳልሞ መስቀሉን እያዩ መማርና ቤት ውስጥ ሳሎን ላይ ቁጭ አድርጎ ልጅ ማስተማር በጣም ይለያያል። ኢቭን የዩቲዩብ ምናምን ለዋን የዘመንኛው መንገድም ቢሆን በሚዲያ የምናገኘው ትምህርትና ቤተክርስቲያን ሄዶ የምናገኘው ትምህርት አንድ ሊሆን አይችልም። ከችግር አንጻር የችግር ጊዜ ትምህርት ሊሆን ይችል ይሆናል። ግን ሳይቸግር መምህራን ሳይቸግሩን ተቋሙ በደግ ጊዜ አባቶቻችን ምስጋና ይድረሳቸውና አቋቁመውልን ደግሞም ሳይርቀን በእውነቱ በየሰፈራችን እኮ ነው። በተለይ ወደ ሰሜኑ ቤተክርስቲያን ብዙ ሩቅ አይደለም፣ በየአጥቢያችን በቅርብ ነው የሚገኙትና ይህ ባለበት ሁኔታ ልጅን ይዞ መግደል በልጅ ይኮነናል የሚያስብለው ይሄኛው ነው የሚመስለኝ። በልጅ መጽደቅ እንዳለ ሁሉ በልጅ ደግሞ እግዚአብሔር ይጠይቃል። የሚጠይቀን ስለራበው ስለጠማው ብቻ አይደለም። እሱ ሁሉም ሰው የሚጠየቀው ነው የሚሆነው። ግን ደግሞ በተለየ ለስጋ ልጅ ደግሞ ሲሆን እንዲህ አይነቱ ጭካኔ ያደገኛ ነው። የሆነ ሰው እንግዳ ሆኖ አንኳኩቶ ምግብ ጠይቆን የለም ማለትና ልጃችን በረሃብ እንዲሞት ማድረግ መጠኑ የተለያየ እንደሆነ ሁሉ ሌሎች ሰዎችን ሂዶ አሳምኖ አስጠምቆ ወደ እግዚአብሔር መንግስት አለመውሰድና የራስን ልጅ አለማድረግ ደግሞ በደሉ እኩል የሚሆን አይመስለኝም። ቢያንስ በዙሪያችን የምንችለውን የራሳችን ልጅ ላይ ያልሰራ ነው ስራ በደሉ የከፋ ይሆናልና ይህን መርሃ ግብር የምትከታተሉ ወላጆች ልጆቻችሁ የእውነት ክርስቲያን እንዲሆኑ ከፈለግን ለእግዚአብሔር መንግስት የተዘጋጁ እንዲሆን ከፈለግን ከነድክመቱም ቢሆን ትምህርት ቤት መላክ ግዴታ ነው። ቅድም የኔታም እንደገለጹት በዛ ደግሞ ሂደው የጎደለ ነገር ይኖራል እኮ ልክ በየትምህርት ቤቱ ወረቀት፣ እስክሪብቶ፣ ሶፍት ዘን እንደምንሄደው እሱ ብቻ አይደለም። ትምህርት ቤቱ አጥር የሌለው ሲሆን መታጠቢያ ውሃ የሌለው ሲሆን ወላጁ ራሱ አዋጡ የሚገነባባቸው ትምህርት ቤቶች አሉ፣ እናውቃለን። ይህ ነገር ሰንበት ቤት ላይ ያስፈልጋል እኮ እንጂ ሰንበት ቤት ሲሄዱ መልአኩ ነው አይደለም የሚሄዱት። እዛም ቢሆን ሽንት ቤት ያስፈልጋል። የሚጫወቱበት ሰፊ ቦታ ከተገኘ ቢኖር ምንም ነውር የለው። እሱ አንዱ የመያዣ መንገድ ስለሆነ ቅድም ብያዋለሁ። ጦር ሜዳ ለትምህርት የሚሄድ ሰው ዋና ተቀዳሚ ዓላማው ጦርነቱ ላይ ብቃቱን ማሳደግ ቢሆንም ቅሉ ለዛ የሚያስፈልጉ ነገሮች ግን አብሮ ይሰራል። እንዲያውም የቅድሚያ ትምህርቶቹ እነሱ ናቸው። መሳሪያ ስለመፍታት ስለመግደል ቀድሞ አይማርም። ከዛ በፊት ጠዋት ስለመነሳት፣ አልጋ ስለማንጠፍ፣ የሆነ ሸክም ተሸክሞ ሩቅ ቦታ ደርሶ ስለመምጣት ነው የሚማረው። እኛም ቤት ውስጥ ተቀዳሚ ዓላማችን የእግዚአብሔር መንግስት መውረስ የሚያስችሉ ምግባራትን የምንሰራባቸውን እውቀቶች ማስያዝ ማስታጠቅ ቢሆንም ቅሉ ጎን ለጎን ደግሞ ግን ምንማራቸው ትምህርቶች ይኖራሉ። ኃጢአት እስካልሆኑ ድረስ ሰዎቹ ኳስ ቢጫወቱ የተደራጀ ላይብራሪ ቢኖራቸው እኒህ የትምህርቱ ሁሉ ቅድም ስርዓተ ትምህርቱ ያልነው ስርዓተ ትምህርቱ በ3 ዓመቱ ወይ በ5 ዓመቱ ምን ይማር ብቻ አይደለም የሚመልሰው፣ እንዴት ይማር
የመኪና ላይ ጉዞ ኑሯቸው፣ የጀልባ ላይ ጉዞ ኑሯቸው ጣና ገዳማትን ሂደው ቢያዩ መቼስ ስለ ጣና ገዳማት ክፍል ውስጥ ቁጭ አድርጎ በመንገድ ብቻ ሊገባቸው አይችልም። ግን ደግሞ ሰንበቶቻችን ለዛ የሚሆን አቅም ላይኖራቸው ይችላል። ስለዚህ ወላጆች አይ በቃ አሁን የተማራችሁት ነገረ ቅዱሳን ከሆነ በቀጣይ ሳምንት ወላጆች ተሰባስበን ክብራን ገብርኤል ነው ዘናችሁ የምንሄደው፣ ጣና ቂርቆስ ወስደን እናሳያለን፣ እዛ ያሉ አባቶች ጋር እናገናኛቸዋለን የሚል የጋራ ኃላፊነት መውሰድ ካልተቻለ በቀር በመወቃቀስና ስም በመጠፋፋት በሽታችንን እናጸነው ይሆናል እንጂ ምንድን አይደለም። ቅድም የተነሳው የአማርኛ መዝሙራትንም ጉዳይ ብናይ መርጌቶች ሳይቸግሩን፣ የእውነት የድጓ መምህራን ሳይቸግሩን፣ የአቋቋም መምህራን ሳይቸግሩን በጣም እኮ አሳዛኝ ነው። ይህ ራሷ የሆነ የዜማ ልክ ስሌት እንደሌላት አሁን ማንም ብዙ የሰንበት ትምህርት ቤት ብትጠይቁ መዝሙር ለአንተ ምንድን ነው አንድ መዝሙር ጥራ ብትሉት ያሬዳዊነቱ ትዝ አይለው። ጥቂት አንድ መዝሙር ነው እውነቱን ለመናገር ያየሁኝ በያሬዳዊ ቅኝት የተቃኘ ብዬ ማስበው ምናልባትም የሚኪ ያዘጋጀው ነው የሚመስለኝ የህይወትን መዝገብ የሚል መዝሙር ካስታወሱ የህይወትን መዝገብ ቃሉን ያስነበቡ እና ነፍስ ላለው ለሚያስብ ሰው ያቋቋም መምህራን ለኛ ልጆች ለሰንበት ተማሪዎች የሚሆን ያሬዳዊ መዝሙር በደንብ ማዘጋጀት ይቻላል። በእንግሊዘኛም አይቻለው እንደውም ነኝ። በእንግሊዘኛ ከተቻለ በአማርኛ እንዲህ አይነት ያሬዳዊ መዝሙራትን ማዘጋጀት ይቻላል። ስለዚህ መዝሙሩም ከኖር አይቀር ቅድም እንዳልኩት የሥርዓተ አምልኮ አካል አድርገን የዝላይ የጭፈረውን ትተህ ነው የሥርዓተ አምልኮ አካል አድርገን ከእግዚአብሔር ጋር በሚያገናኝ መልኩ አድርጎ መስራት ተገቢ ነው። የሰንበት ተማሪዎችም ብንሆን ሰንበት ትምህርት ቤት 5 ዓመት 10 ዓመት ከኖርን አይቀር ደግሞ የሆነ ዘርፍ ላይ ኤክሴል ማድረግ ያለብን ይመስለኛል። መቼስ አንድ ሰው በዲግሪ ተመረኩ ሲል የሚጠቅመው ወረቀቱን መያዙ አይደለም። እንደምታውቁት እዛ ዘርፍ ላይ ወረቀቱን በያዘበት ሙያ ላይ ብቁ ነው ወይ ነው። አካውንታንት ከሆነ የሂሳብ ስራውን በደንብ ይችላል ወይ ነው። ዳኛ ከሆነ የህግ ስርዓቱን በደንብ መዳኘት ይችላል ወይ ነው። እኛም ቤት ውስጥ የነገረ ሃይማኖት ተጠያቂ፣ የነገረ ማርያም ተጠያቂ፣ የነገረ ክርስቶስ ተጠያቂ፣ የነገረ ቅዱሳን ተጠያቂ የሆኑ ደግሞ ሊቃውንትን ማፍራት ያለብን ይመስለኛል እንጂ እንማራለን አለን ሰንበት ትምህርት ቤት 5 ዓመት 10 ዓመት ተምሬያለሁ እንላለን። ምናልባትም ሰርተፊኬቱ ሊኖረን ይችል ይሆናል። ካልሆነ ትምህርት ቤት እየሄዱ ደርሶ እንደመምጣት ጠዋት ስም ተጠርቶ የሚፎርፍ ተማሪ እናውቃለን አይደል? እናያለን እኮ እና ከዛ የሚተናነስ አይደለም። እንደዚህ ደግሞ ከሚሆን ቅድም የኔታ እንዳሉት ምናልባትም ተቋሙ ቢዘጋ ወላጆቹም ልጆቹም ሌላ ምርጫ ለማየት ያግዛቸዋል እንጂ ጸጉራም በግ ሲሞት አይታወቅም ነው የሚባል ይሆን አለ ሲሉት ሞተ። እኛ በተለይ ሰሜኑ ጋር እንደዛ ሚዛና ይመስላል። አይ መርጌቶቹ አሉ፣ የአብነት መምህራን አሉ። በእርግጥም ደግሞ ሰሞኑን ያየነው እንደዛ አይደል? ሰሜኑ ጋር ማይጠበቅ ነገር እኮ ነው ያየነው። ለኛም ራሱ የገረመን ኤክስፔክታሽናችን እንደዛ ስላልነበረ ነው። በቃ ሰሜኑ ማንም አይነካውም፣ ብዙ ሰው ሰንበት አይምጣ እንጂ ግን ሃይማኖቱን ይተገብረዋል ያውቀዋል የሚል ማይሆን ትቢት አወዳደቃችንን በጣም ያከፈው ይመስላል። ይህን አንኳር መልእክት ለማስተላለፍ ነው የዛሬ መርሃ ግብራችን ዋና ዓላማ። የኔታ ጋር እንግዳ ሁኜ እኒህን ጥያቄያዊ ውይይቶች እንዳካሄድ ነው የተጋበዝኩት። እንደ መውጫ እንዲሆን እኔ ጨርሻለሁ። የኔታ የሰንበት ትምህርት ቤት አገልግሎት የቤተክርስቲያኗን ቅድም ያሏቸውን መሰረታዊ ዓላማዎች ማስተማር፣ ማሳመን እና ሚስጥራትን እየፈጸሙ ደግሞ ማጽናት ላይ የሚኖረው ሚና ጋር በተያያዘ መጨረሻ ቀረ የሚሉት መልእክት ካለ እሱን አስተላልፈው እንጨርሳለን። መልካም እንግዲህ ያው ይሄ ሁሉ ለመጠበቅ ነው፣ ሰውን ለማዳን ነው። ዋና ዓላማው የመንፈሳዊ ትምህርት ዓላማ ማጽደቅ ነው። መጨረሻው ማጽደቅ ነው። ለመጽደቅ የሚሆኑ እንትኖች ናቸው፣ እነዚህ መስፈርቶች ናቸው። ሰው የሚያውቀውን ነው የሚኖረው፣ ማሳወቅ ስለሚቀድም ነው እና
አሁን እኔ ሁሌ በሌላ ሚዲያ ባለፈው እያወራው ነበረ። በየመናፍቃኑ ቤት ልጆቻችን ሄደው ስናያቸው ኦርቶዶክሳውያኑ ምናምን ሄደው እንናደዳለን፣ እንበሳጫለን። ማለት በቁጥር ጉዳይ አይደለም፣ እኛ ቁጥር ጉዳያችን አይደለም። ከእውነተኛው ሃይማኖት መውጣታቸውን የሚያበሳጭን እንጂ የዚህ የቁጥር የኮታ ጉዳይ አይደለም። ክርስትና እንደዛ ስለሆነ አዳራሹ ሞላ ጎደል አይደለም። እኛም ቤት ብዙ ሰው አለ። ያ አይደለም ጉዳዩ። ግን ልጆቻችን ጠፍተው ስናይ እንናደዳለን። ለምን ጠፉ? ሳናስተምራቸው ቀርተን። አሁን እያንዳንዱ ኢትዮጵያዊ በባህሉ በኢትዮጵያ ባህል ልጅ ቤቱ የምታሰርበው እናት፣ በተለይ በድሮ ጊዜ እንጀራ እናት የሚባሉ አሉ። በልማድ ካለማወቅም የተነሳ እሷ የባሏ ልጅ ከሆነ በደንብ አለማብላቶች ይታዩ ነበር አንዳንዴ። እና ያ ልጅ ሂዶ ከጎረቤት አይን ያያል። የጎረቤት ልጅ ሲበላ የጎረቤት በኢትዮጵያ ባህል ደግሞ ከጎረቤት ሂዶ ምግብ አይን ማየት ማዋረድ ነው ወላጆቹን። እና ሂዶ ከሰው ቤት እንዲተለከፉ አይን የሚያየው ቤት የተበደለ ልጅ ነው። አሁን በየመናፍቃን አዳራሽ እየሄዱ እንደ በቅሎ ሲጋልቧቸው ሲጫወቱባቸው በካልቾ ሲሏቸው የምናያቸው እኛ ቃለ እግዚአብሔር የሚገባ ያልመገብናቸው ናቸው። እና ይሄ የእኛ ጭካኔ ነው የሚያሳየው። እሱ በጥንቃቄ መያዝ ያስፈልጋል። እኔ እንደውም ይህንን በሄሮድስ መስለዋለሁ። ጭካኔ ማለት የወለድኩን ልጅ ገሃነም እንዲገባ ማድረግ ማለት ነው። ይሄ ጥንቃቄ ደግሞ ከታች ጀምሮ ሃይማኖትን እንዲያውቅ ምግባሩ እንዲስተካከል እኔ ካልቻልኩ ሌላ እንዳያስተምር እያደረኩ ነው። ለመንግስት የማበቃው በብዙ ሂደት ነው። ለዘመናዊ ትምህርት አስተምሬ እንኳን ስራ እንዲደርስ ለማድረግ ብዙ ይደከማል ወላጅ። እናት አባት ሁሉ ጊዜ 11 ሰዓት ተነስታ እናት 11 ሰዓት ተነስታ ምግብ ቋጥራ ነው 12 ዓመት ሙሉ ከዛ ዩኒቨርሲቲ ተልኮ ብር እየተላከ ነው አንድ የሚማሩ። መንግስት ሰማያትን ለማስገባት ደግሞ ከዚህ ላይ ጥረት ይፈልጋል ሃይማኖታቸው በሚገባ እንዲያውቁ ለማድረግ። ስለዚህ የእኛ ጨካኔ ገሃነም እንዲወርዱ ልጆቻችሁን አታስመርሯቸው ይላል ቅዱስ ጳውሎስ። ውሉድኒ አበውኒ ታስጠቁጡ ውሉደክሙ፣ ልጆቻችሁን አታሳዝኗቸው። ሰርቀው ቀምተው እንዲሰቀሉ እንዲገረፉ አታድርጓቸው። ኃጢአት ሰርተው ገሃነም እንዲወርዱ አታድርጓቸው ይላል። ምን ማለት ነው? ኃጢአት እንዳይሰሩ የኃጢአትን ክፋት የጽድቅን በጎነት አስተምሯቸው፣ ሃይማኖታቸውን አሳውቋቸው ማለት ነው። እና ይህን ጭካኔ መተው አለብን። ስናስተምር የሌሎችን ልምድ መውሰድ በጣም ጥሩ ነው። እንደተባለው ቅድም እንዳልከው ሙሉውን መኮረጃ አይጠበቅብንም። ግን ደግሞ በጣም ሪስትሪክሽን መብዛት የለበትም። ሌሎቹ አሁን ስፖርት ማዘውተሪያዎች አሏቸው፣ ቤተክርስቲያን አካባቢ ካፌዎች አሏቸው። ልጆቹ ባክነው እንዳይሄዱ ነው። ከስካር የምን መጠጥ የሌለባቸው ካፌዎች፣ ቢረባቸው ደግሞ የሚበሉባቸው ካፌዎች አሉ። ማንኛውንም ስፖርት መስራት የሚችሉባቸው የስፖርት ማዘውተሪያ ቦታዎች አሉ። ራሱ አስተማሪዎቻቸው መነኮሳቱ ማነው ቀሳውቱ ሳይቀር አብረው ያጫውቷቸዋል። ይህንን ማየት ይቻላል ልጆቹ ፈልጎ። ስለዚህ እንደዛ አይነት ነገሮችንም እኛ እንደ ሃይማኖት ክደት እንደ ትልቅ ስህተት የሚቆጥር ሰው አለ። አሁን ውስጥ ለብቻቸው ተጎላቸው ልጆች ስፖርት ሲጫወቱ ቢያይ ቤተክርስቲያኑን አረከሷት የሚል ሰው አለ። የሚያረፍ ነገር የለውም። ኳስ ሜዳ እንዳይሄዱ ይሄ አእምሯቸው እንዳይሄዱ ማድረግ። እንደውም የህንድ ማላንካራ ቤተክርስቲያን ወጣቶች የአንዱ አጥቢያ ከአንዱ አጥቢያ ግጥሚያ ሁሉ አላቸው። በሳምንቱ መድረክ ላይ የደብሩ አስተዳዳሪ የእኛ ደብር ወጣቶች የገሌን ደብር ወጣቶች ስፖርት ስላሸንፉ ዋንጫ ተሸልመዋል ልበሉ ብለው ያሳውቃሉ። እንደዛ እያደረጉ የቋንቋ የእንግሊዝኛ ቋንቋ ውድድር፣ የእነሱ ደግሞ ሌላ አንድ ቋንቋ አላቸው እንደኛ እንደ ግዕዝ ያለ ኦልድ የድሮ ቋንቋ፣ እሱን ውድድር ያደርጉላቸዋል፣ የሸላልሟቸዋል፣ ማነቃቂያ ያደርጉላቸዋል። እና እሱን ከተለመደው ሻል ባለ መንገድ ልጆቹ ፈታ ብለው እንዲማሩ ማድረግ ጥሩ። የሚፈለገው ቤት አሁን የለም። በጣም ምቹ የሆነ ቦታ መስራት ለልጆቹም በጣም ወሳኝ ነገር ነው። እሱን ማሰብ ያስፈልጋል። ሲጠቀለል ግን አሁን እንደ አዲስ ሀብለን ነው መነሳት ያለብን። እስካሁን እንዳልተተገበረ ቆጥረን እስካሁን በእግዚአብሔር ፈቃድ እዚህ ደርሰናል። አሁን ግን ያለው ዓለሙ ከባድ ነው። በየሚዲያው የምናየው ዓለማዊነቱ እንደ ኒው ኤጅ ሙቭመንት ያለው ምኑ ልጆቻችን በጣም የሚያጠፋ በቀላሉ የሚያጠፋ ነገር እየመጣ ነው። ግብረ ሰዶማዊነቱ ምኑ። ስለዚህ ከዚህ ሁሉ አትርፈን መንግስት ላይ የምናስገባቸው በዚህ አንድ እድል ብቻ ስለሆነ ያለን የትምህርት እድል አሁን ከላይ እስከታች በመዋቅር ቤተክርስቲያን መዋቅር ኃላፊነት ያላቸው አካላትም ወላጅም ትልልቅ የትምህርት ቤት ቀደምት አባላትም ካህናት፣ ዲያቆናት፣ አስተዳዳሪዎች፣ ሰብካ ጉባኤዎችም በሙሉ ሁላችንም አንድ ሆነን የሚፈልገው ጉዳዩ እንደ ዘመቻ ነው። እንደ አዲስ ስለሆነ ለውጥ ብዙ ጊዜ ዘመቻ ይፈልጋል። ጥንስሱ ከአንድ ሰው ከዛ በኋላ ግን ዘመቻ ይፈልጋል። አለዛ መንጠባጠብ ከሆነ ደግሞ ሌላ 100 ዓመት ልንደግም ነው ምንም አይነት ስራ ሳንሰራ። ስለዚህ የሚቀጥለው 100 ዓመት ደግሞ እንዲሁ 50፣ 100፣ 200 ወይም 10 ሺህ ካለበት 500 ልጅ ዘንድ እንዳንቀጥል ዘመቻ እንደ አብዮት ይፈልጋል እና በዘመቻ በየአጥቢያችን የሚገኙ ሁሉም ልጆች ወደ መንፈሳዊ ትምህርት በሚል አይነት ዘመቻ
ማስተማር ይኖርብናል የሚል ነው። እኔ በጣም የሚቆረቁረኝ ይሄኛው ነው፣ የቁጥሩ ጉዳይ ነው። ከመጡ በኋላ የመማሪያ ቦታው የመምህሩ የመጽሐፉ እሱ ቀስ እያልን እንሰራዋለን። አሁን ግን አለመምጣት ነው ትልቁ ችግራችን። አሁን በጣም አንገብጋቢው ሁሉም ልጅ አይመጣም። የሚመጡት ጥቂት ለቁጥር በጣም አነስተኛ የሆኑ እንደውም የኑሮ ደረጃቸው ደከም ያሉ ልጆች እና ጥቂት ስለ ትምህርት ቤት ግንዛቤ ያላቸው ብቻ ናቸው። እና ከዚህ ወጥተን በዘመቻ ሁላችንም ባለድርሻ ሆነን ልጆቻችንን ወደ ቤተክርስቲያን በመላክ እኛም በመሄድ የምንችለውን በማድረግ የነገዋን ቤተክርስቲያን ሃይማኖታቸውን ጥንቅቅ አድርገው በሚያውቁ ልጆች የተሞላች እናድርግ የሚል ጥሪ ነው ያለኝ። ስለነበረን ጊዜ ሁሉ አምላካችን ስሙ የተመሰገነ ይሁን። በቀጣይ ደግሞ እንግዲህ በሌላ መርሃ ግብር እንገናኛለን። እግዚአብሔር አምላካችን ለሁላችንም የሰማነውን እንድንተገብር ኃይሉን ያድለን። ይቆየን። አሜን። ወበአይቴ ተረክበ አሰረ